በጣም ትልቁ ችግር የኢትዮጵያ ፊልም ድምጽ ነው። ሴታት ዓለም እንዴት ነበር የሚያዩት? አሁን ከዚህ ባሌ ሂደን ወይ ከዚህ ሀረጌ ሂደን ወዚህ ወለጋ ሂጄ እንዲህ ታይት ከወርቅ ምን እዛው ስሎልት አልቀርጸው እንዴ ታይት አርጌ ዴብዝ አርጌ ጉቱን ወዷለሁ ስለ ሚለው ቃል አንዱ ገብቶኝ አይደለም። አንተ ውትድርና ምትሄድ ከሆነ ጦርነት ብትሄድ ከሆነ እየተመረቅ ትሄዳለህ። ያው እንዲቀና አሁን ከዛ እዛ መሀል አለፍክ ማለት ስኬታማ ነው ነው ተብሎ ይታመናል። ምን ያህል ብር ፈጀብህ? ከየት አገኘህ በጀት? ሁላችንም አሪፍ ነገር እንስራ ነበር ኤነርጂያችን። እኔ ሌንጮ የሚባል ፊልም ሰሪ ሲባል የት ሊሆን ይችላል እያልኩ የአዲስ አበባ ልጅ ይሆን ነው ከየት ሊመጣ ይችላል ስል ነቀምትን በፍጹም ያልጠበቅኩበት ምክንያት እሱ ነው። ግን ነቀምትና ኤሪያው ላይ ገመቺስ፣ ሌንጮ፣ ሌላ ደግሞ አንድ ቅድም ስንጠርታ ደሊሳ፣ ፈይሳ ገመቹ ይበዛል በጣም ሌንሳ አሉ የሆነ ኮመን ናቸው። አሁን ስትለኝ ለምንድን ነው በተለየ መልኩ? አይ ቲንክ እኔ እንግዲህ ለምን እንደሆነ አላውቅም፣ ግን ትርጉማቸውን መሰለኝ ፋል የሚያደርገው ያ ሁለተኛ ያኔ እንግዲህ የሆነ ስም የሆነ ሰፈር እኮ ፖፑላር ይሆናል ወይ የሆነ ሰው የሆነ ስም ተጽዕኖ ይፈጥራል። የሆነ ሰው ይወጣና ከዛ አካባቢ እንግዲህ በእኛ ዘመን ሌንጮ ለታንታ ቋለ ፖለቲከኛ አይ ቲንክ እሱ በጣም ኢፌክት አድርጓል ሌንጮ የሚባለው ይመስለኛል። ያ እና እሱ እንግዲህ ዋና የኦነግ መስራች ነበር። ዋናዎቹ የሚባለው አይ ቲንክ እንግዲህ እሱ የትግል ምናምን ሎጎ ይታይ ነበር እና እሱ በጣም ይወዱ ነበር እና የኦሮሞ ኬዞች ምናምን ብዙ ወደ ኢንስቲትዩሽን ያመጣ ወደ መድረክ ያመጣ ልክ ነው። አካዳሚክ ደግሞ በዛ ዘመን አካዳሚክ ነው ከሚባሉት ውስጥ እንደ ኢስት አፍሪካ ራሱ በጣም አንደኛ ይባል ነው። በጣም ትልቅ ሰው ነው እና እሱ በጣም ወለጋ አካባቢ ላይ ፖፑላር ነበር እና ልጅህን ሌንጮ ምናምን ሲባል ያኔ እንግዲህ እሱም የሚወዱ ሰዎች የሚያደንቁ ሰዎች እና እሱ የምሁርነት መገለጫ የጀግንነት ምናምን ተደርጎ ይታሰባል። ያ እዛ አካባቢ ለዛ ይበዛል። ከዛ ውጭ እንግዲህ አያንቱ፣ ሌንሳ፣ ለሊሳ ምናምን ደግሞ እዛው አካባቢ ፖፑላር ናቸው። እስኪ ይሄን ነገር ማጥራት አለብህ። አሪፍ ድልድይ ትሆናለህ በሁለቱም ቋንቋ ስለምትናገር። በጣም ጥሩ። እኔ የአባ መልካ ትሬለሩን አይቼዋለሁ። ከዛ የቪዲዮ ክሊፖችንም አየኋቸውና ሁለት ነገር፣ አንድ ስፔስ ትወዳለህ፣ ከምን እንደመጣ ለማወቅ ነው። ሰፋ ያለ ቦታ ጫካም ሆነ በረሃ ነገርየው እና የሚታይ ዋይድ ነገር አለው ፍሬሞቹ ውስጥ ከአስተዳደግ ከሳይኮሎጂ አመለካከት ወይ ካያቸው ፊልሞች ከምንድን ነው ይሄ ነገር የመጣው? ከተቀበልከው ማለት ነው። ስፔስ ወዳለሁ እንዴ ብለህ እየገረመኝ ነው። አሁን ወደ ኋላ ያየው ነው ፍሬሞች እኮ እሱን ከተቀበልከው ያ ዶሚኔት የሚያደርግህ ይመስለኛል። ወይም አለ በደንብ ስራዎች ውስጥና ለምን? በጣም ጥሩ ጥያቄ ነው። አሁን የምትወደውን ነገር ስለምትወድ ነው የምታደርገው። ገብቶሃል? እና እኔን ለምሳሌ እንደዚህ አይቼው አላቅም፣ ግን እኔ ለምን እንደሆነ አላቅም። ኢትዮጵያ አይ ቲንክ በላንድስኬፕ የምትታወቀው ስኬፕ ነው አብዛኛውንም ምናምን። ደግሞ ሲኒማ ኢዝ አባውት ሲይንግ ይባላል። ስለ ማየት ጉዳይ ነው፣ ማሳየት ነው። እና ብዙ ጊዜ አወራለሁ ከጓደኞቼ ጋር ቲያትር ኢዝ አባውት ቶኪንግ፣ ፊልም ኢዝ አባውት አክቲንግ፣ አባውት ሲይንግ፣ ስለ ማሳየት ነው። ስለዚህ ሲኒማ ማለት ማሳየት ስለሆነ ማሳየው ነገር ደግሞ አይኔ የሚያየው ነው ማሳያቸው። አይኔ እንደዚህ አድርጎ አይመቼም፣ እንደዚህ ነው ሳይም ቤት ብዙ ነገር እያየው ነው። እና አይ ቲንክ ቆጥቤ መስጠት አልፈለኩም ለዛ ነው መሰለኝ። እና አይኔ የሚያየውን ነው እንዲያዩ የምፈልገው። እጄ ልቤ ፊል ያደረገውን ገብቷል።
ያ ነገር እንዲቀርጽ ያደረገኝ አይኔ ያየውን ነገር እንዲያዩ አደርጋለሁ። አብዛኛውን ደግሞ እንግዲህ ጓደኛ ያለ አንድ ጓደኛም ሳይሆን የስራ ባልደረባዬ ፊልሙ ላይም ዲኦፒ ነው ያስቀበለ ብዙ ስራዎችን አብዛዝተናል። ስንቀርጽ እንዲህ ታይት አድርገን ምንቀርጽ ከሆነ ለምንድን ነው ሁላ መሬት አቋርጠን የመጣ ነው? አሁን ከዚህ ባሌ ሄደን ወይ ከዚህ ሀረግ ሄደን ወይ ከዚህ ወለጋ ሄጄ እንዲህ ታይት ከሆነ ምን እዛው ስሎልታ አልቀርጽም እንዴ? ታይት አድርጌ ዴብዝ አድርጌ ገብቷል። ይሄን ለማየት ነው የመጣ ነው። ስለዚህ ይሄን ነገር ሁሉ ጊዜ እና እውነትም እኔም ሄጄ በአይኔ ያየሁትን ሰፋ ያለ ነገር ታማኝኜ ዴሊቨር ማድረግ አለብኝ። ያ እሱኛው ስፕሪት መሰለኝ እንዲህ የሚያደርገው። በጣም ጥሩ። ይህ እንደዚህ ያልኩ ለምን መሰለ? አሁንም ወደ ነቀምት ለመመለስ ነው። እኔ አዲስ አበባ ልጅ ነኝ። ተወልጄ ያደግኩት መርካቶ ነው እና ጉራንጉር ነው። ከቤት ወጥቼ አስፓልት አለ። በአስፓልቱና በቤቱ ቀጣይ መካከል 4-5 ሜትር እና ያ ቀጥ ያለ ወደ ላይ እና ወደ ታች ያለውን ሳይዝ ስትለካው 300 ሜትር ሊሆን ይችላል። እና እኛ ቅያሱ ሰፈር ውስጥ ምናምን አንተ ዝም ብለህ አንድ ቤት ያለ ነው ይመስል፣ ግን የሆነ 10 ምናምን ቤት አለ። እዛ 10 ምናምን ቤት ውስጥ ደግሞ 10 ምናምን አባወራ አለ። ያው በ5 ሰው ብታሰለው የሆነ 30 40 50 ሰው አለ እዛ ቅያስ ውስጥ። ከተሜነት በተለይ መሀል ከተሜነት ሳናውቀው ያስጨነቀን ይመስለኛል። እና ክፍለ ሀገር ምናልባትም እንደ ወለጋ እንደ ነቀምት ደግሞ ሰፊ ተራራም ስለሌለ ብዙ አለ። ተራራ ማለቴ ለምሳሌ ትልልቅ አይደለም፣ ግን ላንድስኬፕ እንደዚህ ነው ትልልቅ እንደዚህ ማየት ትችላለህ ብዙ ነው። እና እሱ ተጽዕኖ አድርጎብህ ነው ወይ ልልፈልጌ ነው። ያ አለ ልንገርህ። አያቴ ጋር ቅድም ነግሬ ነበረ 2 ሰዓት ተኩል ነው በእግሬ የሚሄደው ከአባቴ ጋር። እኔ ለምሳሌ ኢንጆይ ነው። እኔ አይ ሃቭ ኖ አይዲያ ራሱ ረዥም ሆኑ መንገዱ ቢኮዝ አጭር ነገር ይዤ ይሄ ረዥም ነው ሪፍረንሱ የለህም። 2 ሰዓት ተኩል ወደ ላይ አያቴ ጋር ሄጄ ወደ ታች ሲመለስ 2 ሰዓት ተኩል ነው ደርሶ መልስ ይዤ አውቃለሁ። እኔ 5 ሰዓት በቀን ውስጥ ማለት ኢማጂን ከአባቴ ጋር በቃ እያወራን ምናምን እሱም ቶሎ ቶሎ የሚሄደው እሱ ወታደር ስለሆነ እርምጃው ከባድ ነው። ከዛ እኔ እርምጃ ሳይሆን ጉስ ነው ብሎ በቃ ሶምሶማ ነው ሶምሶማ ነው። ከዛ በኋላ ስቶሪ ይነግርኛል። በቃ ያ ማልጠይቀው ጥያቄ የለም። ይሄ ምንድነው? እንደዚህ ነው። ይሄ እንጨት ምንድነው? ወንዝ ምንድነው? ይሄ እንትና ነው። ምን እያደረጉ ነው የሚሄዱት? በቃ ፊልሙን ፊቸር ስራለው ምጠይቀው በቃ። ከዛ ስለ ቤት ጠይቀዋለሁ፣ ስለ አያቶች ጠይቀዋለሁ ምናምን። ይሄን እያወራን መሬቱን እንገፋዋለን። አይተ ቢሆን ብዙዎቹ ላይም ፎክሎር ጋር ያልከበረ ለዛ ነው። ታቶችም ሀገራዊ እንዲሆንም ብዙም ይቀለኛል። ለዛ ስለሆነ ቅድም ካልከው እኔ እሱን በጣም ኤክስፒሪየንስ አድርጌያለሁ። በጣም እንደዚህ ለየት ያሉ ነገሮችንና የተሰሩ ነገሮችን መፈለግ ነው ሳይ ስራዎችን የነበረውና ልክ ይህንን ስፔስ እንደተረዳሁት ሁሉ አንድ ሌላ ደግሞ እንደ ጥንካሬ ማየው አንተ ስራዎች ውስጥ ባየሁት ነገር የምትከተለው አንድ ነገር አለ። ለምሳሌ ፈረሱ ያለበት ክሊፕ ዘፈኑን ንገረኝ አንተ። ቡሎ ወሰን ጌታሁን። ፈረሱ እዛች ኬዝ ማስቀመጫ ውስጥ እያየሁት ነበር መጀመሪያ እና ኢትስ ቪዲዮ ክሊፕ 4 ደቂቃ 5 ደቂቃ ነው ያለ። ስለዚህ ምስሎች ወደ ጭፈራ ወደ ነገር ቢሄዱ ነው የምትመርጠው ወይም የሚመረጠው ሙዚቃ ነው ምናምን። እና ከፈረስ ሲኒማ ላይ የሆነ ማጀስቲክ ነገር አለው። ፈረስ ብቻው እንደ ካራክተር አሉ ፊልሞች። እንደ ዋር ሆርስ አለ ለምሳሌ። እኔ አሁን ዋር ሆርስን ደግሜ ማየት ራሱ አልችልም። በቃ ስቅስቅ ብዬ ነው ማለቅሰው። እንዴት ማለት እንስሳ እንዴት እንደዚህ ዳይሬክት ይደረጋል? እኛ እኮ ሰው ማድረግ ነው ያቃተን ምናምን ብዬ ጸጸትም ይሰማኛልና ፈረሱን ሳየው እዛች ኬጅ ውስጥ እንትን ፌንስ ነው ሽቦ ምናምን አለ ተቀምጧል ፈረሱ እና አየሁት። ከዛ ደግሞ ያ የፌንሱ እንትን ተከፍቷል። ከዛ ደግሞ ፈረሱን ይጋልበዋል የሆነ ቦታ ለመድረስ። እኔ ኦሮምኛ ስለማልችል ሙሉ ታሪኩን አላውቀውም፣ ግን ምስሉን መቅጠም እችላለሁ። ፈረሱን
እንዲገባኝ አድርገህ ነው ያስቀመጥከው እዛ። ከዛ ደግሞ ሲጋለብ የሆነ ቦታ ለመድረስ የሁለቱ እጁን ይታሻል። በጣም ቆንጆ ነው። ላይክ አሁን ቪዲዮ ክሊፕ ሲቀረጽ ምናምን የሆነ በቃ ጭፈራ እስክስታ አይደለም። ላይክ እዛ ግጥም ተጽፏል። ግጥም ውስጥ ሀሳብ አለ። ሀሳብ ውስጥ ደግሞ የዳይሬክተሩ ምናብ አለ እና እንዲህ አጌን ኦሮምኛ ሙዚቃ ነው። ብዙ ሪፍረንስ የለም አማርኛው ላይ ምናምን ብዙ ሰው እየሰራ ስለሆነ ቆይ እንዲህ እንትና ሰርቷል እኔ ደግሞ በዚህ የምትልበት ነገር አለ እና በጣም ወድጀው ነበር። የሆነ አንድ ሴንትራል ካራክተር አድርገህ ትከተላለህ። የት አገኘው ወይን እውቀት ይባቃል ልብቅም። ሌላኛው ልጨምርልህ you know about color theory ዋይት ምን ሲምቦል ነው? ዋይት እሺ ነጭ ኢኖሰንስ ፒውር ፖለቲካ ውስጥ ዋይት ያነሳ ሰው ሰላም ያ ሰላም is on in box ውስጥ ነበር እንዴት ሰላም ታስራለህ? እንዴት ዋይት እንዴት ታስራለህ? በኦሮሞ ሎጂ ስመጣለ ዋይት is about የሐዘን የማጥፎ ነገር የመጥፋት ምልክት ነው። እሺ ሌላ ቲዮሪ ልንገር ወደ ዘመን ሰላለሁ። ሰው ሲያረጅ ዋይት ነው የሚያወጣው። ሽበት ኤክስፓየር ሲያደርግ ነው። እሳት ምንድነው የሚያወጣው? አመድ የሚያወጣው ዋይት ነው። ዩሲ እና ዋይት ኦሮሞ ጋር አይሎጂው ይሄ የሆነ ነገር በቃ የመውጣት ኤክስፓየር ማድረግ የማርጀት ያለ ፋይዳ ለማጣት ምልክት ነው እንጂ የጥሩ ነገር የደስታ ምናምን አይደለም። ብላክ ደግሞ በጣም የትልቅ ነገር መገለጫ ነው። በተቃራኒው ዋቀ ጉራቻ ይላል። ዋጉራቻ ማለት ጥቁሩ እግዚአብሔር ነው እና ጥቁር እንዴት ያህል የሚስጥር ጥግ ጨለማ ውስጥ ያየው ነገር ታያለ። በፍጹም ያ አምላክ እንደዛ ነው ይላል። አደርስበት ሚስጥሩን ብላክ የትልቅነት መገለጫ ነው። ሮሞ አይተ ቢሆን አምላኩን እንኳን ጥቁር ዋጋ ጉራቻ እና ከመቃን ይባይላል። በቃ ስሙ መቶ ነው ይላል። እና ጥቁር ማለት የትልቅ ነገር መገለጫ ነው። ዋይት ደግሞ እንደዚሁ ነው። ግን እኔ እዛ ጋር ዋይት ነው የተጠቀምኩት for international issue standard for international issue ነው። እና ያኔ በሚገርም ሁኔታ ፖለቲካል ሴንስ አለው ሙዚቃው። ብዙ የፖለቲካ ሊደሮች እስር ቤት ነበሩ። ለነሱ ማስታወሻ ነው የተዘፈነው። በፈረስ ካራክተር ነው። ቡሎ ማለት የፈረስ ስም ነው። ቡሎ ሻንቆ እንደዛ የተባሉ ሻሾ ይባላሉ። ገብቷላ? እና የሚገርም ነገር ቡሎ ማለት ነጭ ማለት አይደለም። በኦሮሞ ሻሾ ነው ነጭ። እኔ ግን ለራስ ፐርፐስ ለመፈልግ ነጭ አረኩት። ካራክተር አረኩት። ዋይት ደግሞ ከለር ቲዮሪ ስለሚያስፈልግ ዋይት ደግሞ ሰላም ነው። ስለዚህ ሰላሙ ቦክስ ስለሆነ እና ለምሳሌ እኔ አሁን አርቱን ያረክሳል ወይ ደግሞ ሰው እንደፈለገ ኢንተርፕሬት ወይ ይፍታው ብዬ ምተው አለው። ግን ፈረሱ ዋይቱ እዛው ታሰረ እና ያ ፈረስ ደግሞ አድራሽ ነው። ዴሊቨር የሚያደርግ ነው። ትራንስፖርት ነው እና ብዙ አገልግሎት ሰጥቷል። ገብቷላ? እና በትፈታው ደግሞ ወይ ትገለገልበታል ወይ የሆነ ነገር ያደርግልሃል፣ ሰርቭ ያደርግልሃል እንጂ አይጎዳም። ልክ ነው። እኛ እንደዛ ነው ኢንተርፕሬት ማድረግ ይፈለግ ነው። ኢንቦክስ ውስጥ ያሉ ሰዎች ሰላም ናቸው። ዴር ዋይት ገብቷላ? የሰላም ምናምን ናቸው። ስለዚህ እንደዚህ ብለን ከዛ በኋላ ደግሞ ቢዩቲ ያደርግ ነው ደግሞ the same time ኦሮሞ በፈረስ ጋር ሸዋ አካባቢ ደግሞ በጣም ፈረስ የታወቀ ነው። ሰው ሴት ማድረግ አሰብን ምናምን እና ብዙ ፍልስፍና ያለው ነው ያ ሙዚክ ቪዲዮ። አይተብሩን እዛ ላይ የሚታሽ ካራክተር አለ። ደርሳም ምናምን የተጎዳ አለ። እሱ መታሸት አለበት ምናምን። ከዛ ሴቶች አይታል ዱላ ይዘው ምናምን በኦሮሞ ባህል ሴት ልጅ ዱላ ትይዝ ምናምን። ሰዎች በጣም ነው ያኔ ኮምፕሌን ያደረጉት። ዴት ልጅ እንት ባህል ካርገ
እንዴት ሴት ልጅ ዱላ ትይዛለች? እሱ ነው እኮ ጥያቄው። እንዴት ያዘች ነው? እናንተ መልሱልኝ እንጂ ጠያቂው የት እያለክ ነው እሷ ዱላ ያነሳችው? እኔ እሱ የኔ ፋንታ የለም። ድረስ በጣም ትንሽ ገብቷላ የሶሳይቲው ነገር እጄ መነካከት ፈልጌ ነበር እዛ ላይ። እንዳልከው ብንተነት ነው ብዙ ነው ግን ለኦዲየንሱ መተው ፈለግኩ። እኔ ለሚዲያ ራስ ለመጀመሪያ ሳውራ ነው ያኔ ብሎ ነጭ ፈረስ አይደለም ሻሽ ነው። ስለዚህ ተሳስቶ ነው ልጁ አያውቅም ፈለስ ከለር ምናምናም ተብሎ ፐርፖዙን ሳያውቅ ዋይት ያደርኩ እንዳልኩ ነው። እና የሚገርም አንደርስታንዲንግ ነው። አሁን ደግሞ ስትነግረኝ ብዙዎቹ እንደ ቢዩቲ ምናምን ይመስላችኋል ግን ሲምቦል ነበር። ከዛ በኋላ አይተ ቢሆን ማነው ጃዋር ሲፈታ በጣም አሶሲየት እያደረጉ ነበር። ነጭ ፈረስ እየሰጡት ነበር። ከዛ ፎቶንም ምናምን አሁን ኦልሶ ቅጽል ስሙ ሆኗል። አሁን ያ ቡሎ ይባላል። ቅጽል ስሙ ነበር። ከዛ እሱ ሲፈታ ፈረሱ ምናምን እየሰጡ ነበር አሜሪካ ላይ ካናዳ ላይ ቱር ሲያደርግ ምናምን። እና አሁን ኦልሬዲ እንደ ቅጽል ስሙ ነው። ፈረሱ ራሱ ከሱ ጋር አሶሲየት ያደርጉታል ምናምን። ያ ስለዚህ መታሰር ሰዎች ምናምን ሲምቦል ነገር አድርገን ነው ያኔ ኢንተርፕሬት ያደርግ ነው ታስቦበት የተደረገ። በጣም አሪፍ። እኔ አሁን እንደዚህ ስጠይቅህ ስታብራራ እንዲታወቅ የምፈልገው ነገር ይሄን ነው። ለምሳሌ ነጭ ሰላም ኢኖሰንስ ብለው ይተረጉሙታል ነጮቹ እና ዩኒቨርሳል ሆኗል ይሄ ነገር። ለምሳሌ እርግብ ልታረግ ትችላለህ ግን ፈረስ ነው የመረጥከው ያው ማድረስ የሚለውን ኮንሰፕት ስላነሳ ያወራንም ያለ ነው ስለ ፈረስ ስለሆነ። ስለዚህ አይዲያውን ከርግብ ከማድረግ ይሄ ነው የሚገልጸው በትክክል። እና እንዲህ ያውቆት የሰራው ሰውዬ ነው ዳይሬክተሩ ማለት። ይህንን ነገር ሞቢላይዝ ያደረገውና ዴሊቨር ያደረገው ሰውዬ ነው። ዴሚም ላይ the same thing። ለምሳሌ ዝም ብሎ እኔ ጉቱ በጣም ነው የሚመቸኝ። የመጀመሪያው ክሊፕ በቃ በጣም ማነው ግን ካንተ ቢሃይንድ ያለው ይሄን ነገር ነው ብቻ ነው እንደዚህ አናላይት ያርክ በጣም አይተዋል። አይ ነው ማለት እንትን ምን መሰለ አሁን ኦሮምኛ መሆኑ በደንብ እንዳያረገኝ ምን መሰለ ቋንቋ አይሸውደኝም ስለማልሰማው ማያውን ነገር ነው። አየ እስኪ በፊት ምን ይባላል መሰለ ፊልም ስታዩ መጀመሪያ አዩት ፊልሙን ከዛ ድምጹን አጥፉና አዩት ይባላል። ትክክል ቪዥዋሊ ቅድም እያልካል ነበረ ቪዥዋሊ ቴል ያረጋል ወይ ፒክቸሩ መናገር ይችላል ወይ ራሱ ብቻ ፍሬም ነው የሚነግረው በቃ ልክ እንደዛ። አሁን ኦሮምኛ ወድጁ ጉቱን ወዷለው ስለ ሚለው ቃል አንዱ ገብቶኝ አይደለም ግን ኮኔክት ያረጋል። ክሊፑ እንዴት ያምራል በጣም ኮንቴምፖራሪ ነው ስታይሊሽ ነው ናን when you come to ዴሚ አፋር ነው ቦታው አፋር ሳይሆን ከረዩ ይባላል በኦሮሞ ግን ድንበር ናቸው። ብዙ ነገር ሼር ያረጋሉ ድንበር አፋር ጋር ከዛ እነዚህ ከረዩ ይባላሉ ለዛ አፋር ይባላል። እሺ በጣም አሪፍ። ሴቲንጉ ግን በቃ በተለምዶ ሁላችንም አፋር የምንለው ሴቲንግ አለ። በረሃ ነው፣ ገላጣ ነው፣ ሜዳ ነው። እዛ ላይ ቢዩቲ ማሰብ በጣም ከባድ ነው። በነገራችን ላይ ስንት ሰዓት ነው የምትቀርጸው? በቃ ከጧት ጀምሮ ፀሐይ ነው ኦቨርሄድ ይሆናል ቶሎ እና ሰማዩ ጥርት ያለ ነው ብዙ ጊዜ እና ከየቱ ጋር ውበት ታገኛለህ ቤት ውስጥ ካልገባህ በስተቀር እና አስቸጋሪ ነው። እንዴት ማኔጅ ያደረጉት እስኪ እያልኩ ያየው ነበር። አሁንም ወደ መከተል ልመጣልህ ነው እና አይ ቲንክ እኔ ዴሚ መሄድ ነው ሄደ ነው ነገር እና ያው ዳና እናያለና ኮቴም ደግሞ አለ ሲሄድ ወይ ስትሄድ ምናምን እናያለን። እሱ ብልህነት ነው ብዬ አስባለሁ። ምክንያቱም ገላጣ በሆነ ሴቲንግ ላይ ኦቨርሄድ ፀሐይ በምትሆንበት ሴቲንግ ላይ ሰማዩ ባዶ በሆነበት ሴቲንግ ላይ እንደዚህ የምትከተላቸው ስቶሪዎች ያተርፈዋል። መከተል በመውደድህ እዛም ጋር ፈረሱ አለ በጣም ዋይዝ ነው ዲሲሽኑ እና በጣም ኮኔክት የሚያደርግ ቆንጆ ክሊፕ ነው። ለስፔስ በታሪክ ለመከተል ይህን ካልኩኝ የኦሮምኛ ጭፈራ ደግሞ እንደምትወድ የሚያሳብቅ ክሊፕ ነው ማየው። አንድ ሁለት የኦሮሞ አባቶች እናቶች አንተ በሆነ መልኩ ተረድታቸው ክሊፖች ውስጥ አሉ። ይሄ ምን ማለት መሰለ ለምሳሌ የሰርድ ወርልድ ሲኒማ ላይ አፍሪካ ሲኒማ
ራሱን ሲገልጽ የአፍሪካ ሲኒማ ኤሌመንቶች ምንድን ናቸው ሲባል አንዱ ግሪዮት ነው። ግሪዮ ሁሌ ፊልሙ ላይ የሆነ ሽማግሌ አለ ወይ የሆኑ እናት አሉ። ሳንኮፋን ልታየው ትችላለህ። ለምሳሌ ሳንኮፋ ላይ የነጩን ካራክተር የነጮቹን ካልቸር መስላ ጥቁሯ ሴት በእነሱ ባህል ስትመሰጥ መጥተው የሚያናግሯት ሰው እያሉ ኢማም ሽማግሌ ሳንኮፋ የሚሏት እሳቸው ናቸው። ወደኋላ ወደፊት ለመሄድ ወደኋላ ተመለሽ ነው። የኦሮሞን ጭፈራ የሸዋ የወለጋ የምን ብለን ልንከፋፍለው እንችላለን። እነዚህን ጭፈራዎች በሚያምር መልኩ ክሊፕ ውስጥ ኢምቤድ ማድረግ መክተት፣ እነዚህን ሽማግሌዎችና አሮጊት እናቶችን ክሊፕ ውስጥ መክተት። ለምሳሌ ክሊፕ ሲባል ያው ወጣቶች ምናምን በቆንጆ ልብስ በጭፈራ በምን ነው እና የሆነ ሙዚቃ እየሰማን የሆኑ አባቶች ሰብሰብ ብለው ልብሳቸውን ለብሰው ቆመው እናቶች አጠገባቸው ቆመው ምናምን ክሊፕ ብዙዎቻችን የምንረዳው ዘመናዊነት ወጣትነት የሚለውን የሚጥስ ነገር ነው ይሄ። የኦሮሞን ጭፈራ በምን መልኩ ተረድተው ወይ ወዳው ነው እንደዚህ ክሊፖች ውስጥ የምታስገባው? ሁለት ሽማግሌዎቹንና እናት አሮጊቶቹን ኢንክሉድ ስታረጋቸው ዘፈን ውስጥ ምን ስለገባህ ነው? በጣም ደስ የሚል ጥያቄ ነው። ዴሚ ላይ ዴሚ ማለት ኦሬዲ ሂድ ዴሚ ዴምቴታ ዴላሊላል ሂዳል ወደ ኋላ ቲ እንደ ሞቲቬሽናል ነገር ነው። ስለ ከረዩ አይደለም የሚያወራው። ዘፈኑ ሲልክልኝ በጣም ሲኒማቲክ ነው ሳውንዱ ምናምን። ምድር ማድረግ ያለብኝ ትልቁ አሳይመንት ነበረኝ። ከዛ ወደ ከረዩ ሌላ ስራ ሂጃቸው ነበር። ከዛ ካራክተር መፈለግ ጀመርኩ። የጉቱን ካራክተር ማን ነው ዴሚ የሚለው አልኩ። ማን ነው ሂድ የሚለው ወደ ኋላ ሊል የሚችለው ኦሮሞ ውስጥ ማን ነው አልኩ። ሲኒማውንም ሳስበው ካራክተሩም ሳስበው ሊል የሚችለው ስቶሪውም ከረዩ ነው። ከረዩ ከኦሮሞ ኮሚኒቲ ውስጥ እስካሁን ገዳውን ሳይጥል ማንነቱን ሳይቀይር ልብሱን፣ ካልቸሩን፣ ሄርስታይሉን ሁሉም ነገር ገዳውን ይዞ ያለ ነው። ከነ ጉጂ ቦርና በላይ ሶስቱ አሁን ጉጂ ቦርና ከረዩ እስካሁን ገዳቸውን ያካሂዳሉ ለየት ባለ ሁኔታ። ከዛ ይሄ ካራክተር ዴሚ ዴምቴታ ሊል የሚችለው ከረዩ ካራክተር ነው። ገብቷላ? እሱንም ይሄን ሁላ የሚለው ያ በረሃ ላይ ሆኖ ነው። ገብቷል አይደል? እና ካራክተሩን ናሬት የሚያደርገው ካራክተር እዛ ቀሙን አለበት አልኩ። ሼርኩ ሎኬሽን አየው ምናምን። ከዛ አይተ ቢሆን ካራክተሩ ሁለት ሆኖ ነው የሚፈላለጉት። አንዷ ሴት አለች፣ አንዱ ወንድ አለ። ከዛ አይተ ቢሆን ደግሞ ዘላ ሀደ ሲቄዎች አሉ። ስቲክ እንደዚህ አድርገው ከዛ ዛ መሃል የሚወጡ ምናምን የሚወጣ በኦሮሞ ባህል ሀደ ሲቄዎቹ ስቲክ አድርገው እዚህ መሃል ማለት እየተፉልክ እየመረቁክ አንተ ውትድርና ምትሄድ ከሆነ ጦርነት ብትሄድ ከሆነ እየተመረቅ ትሄዳለህ። ያው እንዲቀና ከዛ እዛ መሃል አለፍክ ማለት ስኬታማ ነው ተብሎ ይታመናል። ያን ስቲክ ደግሞ ካራክተሩ ዴሚ የሚባለው ደግሞ ሊሳካለት የሚችለው ይሄን ስቶሪ ደግሞ አመጣሁ። ከዛ ከረዩ ከዛ አመጣው አደሲቄዎቹን የአርሲ ካራክተር ምናምን ኖሞር አደሲቄ ፖፑላር ከዛ አመጣው። ከዛ እሱን አድርጌ ትራቭለር አረኳቸው። ጉቱ ደግሞ እንደዛ የሚለው ከረዩ ካራክተር ነው ናሬት የሚያደርገው። ብዙ ነገር ነው። በቃ ጋራ ትወጣለ፣ አዋሽን ትሻገራለ፣ ትሉ ዲምቱን ትወጣለ። በቃ ትልቅ ቦታ እና እዛ ላይ እንገናኝ፣ ወደ ኋላ ሂድ ወደፊት ይላል። እንደዛ አድርጌ ነው አሮጊቶቹን ሽማግሌዎቹን ምናምን እንደ ትልቁ ስዕል ነው ማያቸው። ቅድም ያልኳቸው ምናምን ትንንሹ ስዕል ነው። ገብቷላ? ቤቱ ስገባ አንተ ዋናው ምኑ ቤቱ ነው። ከዛ በኋላ ቢፌው፣ ወንበሩ፣ ሶፋው ምናምን ትላለ። ዳር ሶርሱ ናቸው እነሱ፣ ቤዙ ናቸው ብያምናለሁ። እና የአንተ መገለጫ አንተ እኮ የኮሚኒቲ ሪፍሌክተር አንተ ውስጥ ኮሚኒቲ ነው ያለው፣ እናትህ ነው ያለው፣ አባትህ ነው ያለው፣ ወንድሞችን ሰፈር ያደግበት ምናምን። ገብቶሃል? አንተ ቅድም ስታወራኝ ኬን ያደግከው እንዴት ነው ለመሰለህ? እኔ የነሱ ድምር ውጤት ነኝ። ልክ ነው። ገብቶሃል? ያን ኮሚኒቲ ስትገልጽ ወይ ያን ካራክተር ስትገልጽ እነሱ ነው የምታመጣው። ዳር ጉቱ ኦር ያ ካራክተር የነዚህ እናቶችና አባቶች ሪፍሌክሽን ነው።
ገብቷል የነሱ መገለጫ ነው። ስለዚህ እኔ ሪፍሌክሽኑን ሳይሆን ሪፍሌክት የሆነበትን ማቴሪያል ወይ ደግሞ ያን ነገር ነው ወደዚህ ለማምጣት ያሰብኩት። ስለዚህ እንደዛ ነው አንደርስታንድ ማድረጋቸው ገብቷል። እኔ አሁን ለምሳሌ ጥሩ ሰው መሆን ውስጥ እናቴ ጥሩ ሰው መሆን፣ አባቴ ጥሩ ሰው መሆን፣ ወንድሙ የሰፈሮች፣ እኔ ደግሞ መጥፎ ሰው መሆን ውስጥ ደግሞ የነሱ ኢንቨስተር ማድረግ እኔ ላይ ይታያል። ስለዚህ እኔ ውስጥ አሁን እናትና አባቴን እያየህ ነው፣ ወንድሞቼን እያየህ ነው፣ ጎረቤቶቼን ሀገሬን ደግሞ እያየህ ነው። ገብቷል። ከዛ ደግሞ ክስፍት ሎሜት አለ፣ ከዛ ኢትዮጵያ አለ፣ ከዛ ወደ አፍሪካ ትሄዳለህ። ገብቷል። ስለዚህ ከነሱ ውጪ እኛ ባዶ ስለሆነ እሱ ማድረግ ምናልባት አሁን የምትለውን ነገር ሁሉ ስትል እውቀት ይጨመራል እዚህ ውስጥ፣ ልምድ አለ፣ በመንገድህ ብዙ ነገር ልታገኝ ትችላለህ። ግን መሰረቱ አያትህ ናቸው። እውነቱን ለመናገር ከእሷ ጋር ነው። ለምሳሌ ብዙ ላይፍ ገጠሩም የአያቴ ጋር ብዙ የኦልድ ሰዎችም ጋር አሳልፈዋል፣ ከልቁ ማሳልፈው። ግን እሱ ብቻም አይመስለኝም። አይ ቲንክ እንግዲህ አሁን አንደኛ ሲኒማ ሲባል ራቅ ያለ ነገር ትወዳለህ፣ ወጣ ያለ ነገር ትወዳለህ፣ ብዙ ቫልዩ ያለው ግን ሰው ጋር ያልደረሰ ነገር ትፈልጋለህ። ከሱ ውስጥ አንዱ ይሄ ነው። ብዙ ፍልስፍና አላቸው፣ ብዙ እውቀት አላቸው፣ ዳር ሶ ሪች፣ በጣም ስፕሪታቸው ኃይለኛ ነው ምናምን፣ ግን አልተሸጡም። ገብቶሃል። ሲኒማውን ደግሞ የሚፈልገው አሁን ብዙ ጊዜ ይላሉ። አሁን ለምሳሌ ብዙ ጊዜ ወደ ገጠር የምመለሰው እኔ ገብቶሃል፣ እኔ ለሆነ ፈረንጅ ወይ አይፎን ወይ የሆነ ብራንድ ቦማ ነገር ወይ ደግሞ ባሳየው እሱ ነው የላከልኝ። ናንሴስ ብርቅ አይደለም። ግን ከሱ በላይ የከረዩን አፍሮ ያን ልብስ ያን ስቲክ ምናምን ሲያይ ዋው ይላል። እሱን ነው የሚገዛው። ገብቶሃል። አይኑም አይቶ ስለማያውቅ ምናምን ገብቶሃል። ምን ላይ ሮማንቲስ ለሚሆን ምናምን አርት ደግሞ ስለመፍጠር አይደለም፣ ስለፈልጎ ማግኘት ነው። ገብቶሃል። ሁሉም ነገር ተፈጥሮ አልቋል ብዬ አምናለሁ። ግን ከተፈጠሩት ውስጥ ደግሞ የትኛው ነው ወደዚህ መውጣት ያለበት ብሎ ማሰብ ውስጥ ይመስለኛል። ስለዚህ ለገባው ሰው ትልቅ ቫሊዩ ስለሆኑ እነሱ ላይ ነው ፎከስ ማድረግ። በጣም ጥሩ። ፊልም ቪዥዋል ሚዲየም ነው፣ ኦዲዮ ቪዥዋል ሚዲየም ነው። ድምፅ አለ፣ ምስል አለ፣ ሙዚቃ አለ። እነዚህ ነገሮች ፕራክቲስ ልታረጋቸው ትችላለህ፣ እያየ ልታድግ ትችላለህ። አንባቢ ነህ? ጎበዝ አይደለሁም። ጎበዝ አይደለሁም። የሚመለከተኝ ነገር ግን አነባለሁ። ምን አይነት? እንዳልኩ ለምሳሌ ፊልም ነኮች፣ ቲያትር ነኮች፣ ከዛ ግጥም በጣም ወዳለሁ። ግጥም በጣም አነባለሁ። ነዛ ከዛ ውጭ ግን እንደዚህ ጎበዝ አንባቢ ልል አልችልም። አሁን መጽሐፍ ብዙ ሰዓት ከማንበብ ብዙ ፖድካስቶች ማየት፣ ቱቶሪያሎች ማየት፣ ኦዲዮ ቪዥዋል የሆኑ ነገሮች አሁንም የዘመኑም እንደዛ ስለሆኑ ሞር እዛ ላይ ነው ማየው። እሱንም የሚመለከተኝም ብቻ የምፈልገውን ፓርት ካዳመጥኩ ነገሩ ከገባኝ ዲቴል ትንተናውን ኢነርጂ እንደመጨረስ ፊል ሰማለሁ። ብዙ ጊዜ ኮር ቦታዋን ይዤ ነው የምወጣው። ደግሞ ብዙም አላቅም፣ ብዙም አውቃለሁ ብዬ አላስብም። ግን ምንም ማምነው ትንሽዬ የማውቀውን ነገር በብዙ ወይ ጠቅመዋለሁ፣ እንደዛ አምናለሁ። በጣም ጥሩ። ስለዚህ ስለማውቀው ነገር በደንብ አውቃለሁ። ስለማላውቀው ደግሞ ቅድም እንዳልኩ ካሜራ ኦን ኦፍ ላላቅ ይችላል። አይ ሃቭ ኖ አይዲያ። ገብቶሃል። የሆነ ሳይንቲስት ወይ አልበርትን ብታየው ጎበዝ የተባለው ስለ ባዮሎጂ ወይ ደግሞ ስለ ካሜራ ወይ ስለ ላይት ዳይሬክቲንግ ብትጠይቀው ወይ ሌላ ነገር ብትጠይቀው ላያቅ ኖ አይዲያ ሊል ይችላል። ግን ስለያዘው ነገር አልበርት ሳይንቲስት ነው የተባለው። ሳይንቲስት ነው ስትለው ደግሞ ኤቭሪ ነገር ያውቃል እንደማለት፣ የሆነ የሚያውቀው ነገር በደንብ ያውቃል እንደማለት ነው። እሱም መርህ እከተላለሁ። ስለማያውቀው ነገር በደንብ ማወቅ አለብኝ ብዬ አምናለሁ። ስለማያገባኝ ደግሞ ኢነርጂን ብዙም ኢንቨስት ማድረግ የለብኝ ብዬ አምናለሁ። በስፔሻላይዜሽን ታምናለህ ማለት ነው? በጣም አምናለሁ። ለዛ ነው አክቲንግ አካዳሚ ስፔሻላይዝ አድርጌ የከፈትኩት። እሱንም በጣም አሪፍ። አባ መልካ የፊልምህ ርዕስ ነው። ምን ማለት ነው? ሙሉ አባ መልካ ማለት ትልቅ ሌክ እንደማለት፣ ውሃ እንደማለት ትልቅ ወንዝ። አሁን ለምሳሌ መልካ ቢሾፍቱ ይባላል። ሬቻ ምናምን ሲሄዱ ከዛ አባ ደግሞ አባት ነው። ባለመልካው እንደማለት ነው። ባለቤቱ እንደማለት ነው።
የውሃው ባለቤት ማለት ነው። የውሃው ባለቤት ነው። የውሃው ባለቤት ግን እዚህ ጋር መልካ ኢስ ካራክተር የሰው ስም ነው ደግሞ መልካ የሚባል ሰው ትርጉሙ ዋዩን እንጂ ገበል ነው ማለት ነው። አባ ደግሞ ለምሳሌ አንተ ልጅ ካለክ መልካ ትለዋለህ። ሰው ምን ይላል? አባ መልካ ይላል። የመልካ አባት እንደማለት ነው። እዚህ ጋር ካራክተር ነው፣ እዛም ጋር ነው። ስለዚህ በሁለቱም ስምም ይሆናል፣ እዛ ጋር ትርጉሙም ደግሞ አለው ይሆናል። አባለታስ አካዳሚ ያ አባለታ አድማሱ ብርሃኑ የሚባል በጣም ትልቅ አክተር አለ ኦሮሞ ውስጥ ቢታወቅ እና አባለታ በሚባል ካራክተር ሰራና በጣም ፖፑላር ሆነ አባለታ። ከዛ ቅጽል ስም ሆነ ሰው አባለታ ይለዋል ሰው እና ያ ካራክተር ብዙ ሰው ጋር ደረሰና ሰው አባለታ ይለዋል። ያ አሁን ደግሞ መተህ ኦሮምኛ ውስጥ ስለ ዘፈን ስታነሳ አሊ ብራ መርሳት አትችልም። ስለ ሩጫ ስታነሳ አበበ ቢቂላ መርሳት አትችልም። ብዙላ ዓለም ላይ ምትሄድ ስለ ኳስ ፔዴ መተው አትችልም። ኦሮምኛ ላይ ስመጣ ደግሞ ስለ አክቲንግ፣ ስለ ድራማ፣ ስለ ፊልም ካወራቅ አባለታ ወይ አድማሱን መተው አትችልም። ቀብቷል። አሰብኩና ብድኑ መሆን የሚችለው የሚለውን ሳስብ እኔ ስሙ ሲበጣልኝ ነው ራሱ በቃ ስራው በጣም እንደሚሳካ ያወቅኩት ፊል ያደረግኩት ራሱ ወደ ነገር አደረግኩ። አንደኛ ትምህርት ቤት ከፈትኩ፣ ሁለተኛ እሱንም ማስታወስኩት እንደ ትምህርት ቤት የሱ ማስታወሻ ልጆቹ ሲማሩ እንደ ሮል ሞዴል የሚያደርጉት እንደዛ አደረግንና በጣም ጥሩ። እሺ ወደ አባ መልካ እንመለስ። በፊልሙ ተመረቀ ብሔራዊ ቲያትር። የመጀመሪያው የኦሮሞኛ ፊልም ነው ብሔራዊ ቲያትር ሲመረቅ። ይሄ ራሱ ሂስቶሪካል ያደርገዋል። ደስ የሚል ሙቭ ነው። ብሔራዊ ነው። ዞሮ ብሔራዊ ቲያትር የኢትዮጵያ ቲያትር ነው እና እዛ መድረክ ላይ በኦሮሞኛ አይደለም በሌሎችም ቋንቋዎች ተሰርቶ መምጣት አለባቸው ፊልሞች እና እዛ ለማስመረቅ እንዴት አሰብክ መጀመሪያ? ከዛ ደግሞ ምርቃቱ እንዴት ነበረ? ምን አይነት ፊድባክ አገኘ? አንደኛ ብሔራዊ በጣም ባለ ታሪክ ከሚባሉት አንጋፋ የቲያትር ቤቶች ውስጥ አንደኛው ነው። እውነት ነው። ስለ ኢትዮጵያ አርት ቲያትር ካነሳክ፣ ስነ ጥበብ ካነሳክ ብሔራዊን ሳታነሳ ማለፍ አትችልም። ትልቅ ኢትዮጵያ አርቲስቶች የምትላቸው እዛ ደጅ ያልረገጠ የለም። እውነት ነው። እና እኔም ስመጣ ከፍታው ልጀምር ብዬ ነው ያመድረክ በጣም ታሪካዊ መድረክ ነው። በጣም ትልልቅ ስራዎች እዛ ውስጥ ተሰርተዋል። በጣም ትልልቅ አርቲስቶች እዛ መድረክ ላይ ቆመዋል። እውነት ነው። ያ ነገርም ኢንስፓየር አድርጎኛል። አይ ቲንክ እኔ ኦልድም ነገር ስለምወልድ ነው መሰለኝ እዛ መረጥኩት። የሚገርም ነበር የሰው ፊድባክ። በጣም ሰው ሞልቶ ምናምን አልቻልንም። ራሱ የተመለሰው ሰው ሌላ አድራሽ ሞላል እና በጣም ሰው ደስተኛ ነበር እና አርቱን ሰፖርት ለማድረግ ለማየት ምናምን በጣም የሚገርም ነው። በህይወቴ ሰርፕራይዝ ከሆንኩባቸው ቀናት ውስጥ አንዱ ነው። በጣም ትልቅ ሰው ነበር። ማስተናገድ እስከሚያቅተን ነበር የመጣው ሰው በጣም ደስ ይል ነበር። ሰው በጣም ፖዚቲቭ ኢምፓክት ወይም ፖዚቲቭ ነገር ነው የሰጠ። ያ የሚገርምክ ነገር በጣም ሶሻል ሚዲያ ላይም ብዙ ጊዜ ስራ ምናምን ብዙ ወደስ ሪያክት ያደርጋል። በጣም ፖዚቲቭ ሪያክሽኖች አሉ እና ኦሮምኛው ላይ ደግሞ ጥሩ እየሰራ እንዳለ ልጅ ነው የሚያበረታቱኝ። በጣም እንዲያውም ይህን ሁሉ ያሰራ የነሱ ሞራል ነው ብዬ ነው ማስበው። ስልክ ፒውር ኤነርጂ ነው ያለው። በጣም ከልባቸው ነው የሚወዱ፣ ከልባቸው የሚያበረታቱ። አንዳንዴ ከባለሙያ በላይ የሚያዩዋል። በጣም በቃ ትልቅ ነገር ነው። በጣም አሪፍ ኤክስፒሪየንስ ነበር። ደስ ይላል። በጣም ያስታውቃል ስራው ጥሩ ነገር እንዳለው። እንደዚህ በኦሮምኛ ቋንቋ ብዙ ሪፍረንስ ሳይኖርህ ብዙ ሪሶርስ ሳይኖር እንዲህ ቆንጆ ፊልም ለመስራት እውቀት ይፈልጋል። ይህን እውቀቱ ያለው ሰው ከጓደኞቹ ጋር ምናምን አይተናል። ምን ያህል ብር ፈጀብህ? ከየት አገኘህ በጀት? ያኔ ሚዲያ መግለጫ ስንሰጥ ምናምን አላወራሁም። በጣም ብዙ ሚዲያዎች ጠይቆኝ ነበር ኢንተርቪው ምናምን
እሺ ምን ነው ሲሉኝ አይ ከብሩ በላይ ፊልሙ አጀንዳ እንዲሆን ፈለግኩ። ኦኬ እኛ ሀገር አይተ ቢሆን ከፊልሙ እንትን በላይ ወጣበት ምናምን ይባልና በቃ አይገርማቸውም። ለምን መብረቅ አታወርድ? ኧረ ምንድን ነው ይህ ብር ነው የወጣበት ይሏል። ገብቶሃል? እና አንዳንዴ ይውጠዋል ብሩ መጥተው ፊልምህን። እኔ ቆንጆ ኦብዘርቬሽን ነው ያ። እኔ ፊልም በብር አይሰራም። ብር ያስፈልገዋል፣ እውነት ነው። ግን ብር በጣም ሜይ ቢ መጨረሻ ላይ ሊመጣ ይችላል፣ ስፔሻሊ እንደኔ አይነት ሰው ጋር ቢኮዝ ከብር በፊት ብዙ ነገር ስለሰራው ትምህርት ቤትም ጀምሮ አልፈለኩም ለማውራት። ሚሊየንስ ነው የወጣው። እንዳልኩ ፓርትነር የገመቹ አብርሃም ቅድም እንዳልኩ ነበር። በጣም ክሬዚ ሰው ነው። ስልክ እንደዚህ ነው፣ ይሄን ብር ያስፈልጋል። ጮጎ ሄድ አንተ ካመንክበት። ትርፍ እኮ ምናምን አይደለም፣ ቢዝነስ እኮ አይደለም። በቃ አሁን ኦልሬዲ ዊ አር ብራንድ ክሬት እያደረግን ነው፣ ሂድበት ይለኛል። እንደዚህ መጣ ምናምን ተባለ፣ ሂድበት ይለኛል። እኔም በጣም ያውቃል ልቤ ስራውን አሪፍ ለማድረግ ብቻ እንደምሰራ። እንደዛ ሆነ። በጣም ብዙ ብር ነው የወጣበት። የሚገርም ነገር እኔ ይህን ሁላ ስራ ሰርቼ ፕሮዳክሽን ራሱ የራሴ ማቴሪያል የለኝም። ሬንት ነው ያደረኩት። ታምነኛለህ? ፐር ዴይ ወደ 61,000 ብር ነው ለኢኩፕመንት ኪራይ። ስለዚህ በአንድ ወር መታው 61,000 ብር። ኢማጂን አንድ ቀን ካለፈብህ ምናምን። እንደዛ ነው። 2 ካሜራ ነበር የተከራየሁት። ከኔ ጀርባ ራሱ ወደ 28 ሰው ነበር ባለሙያ ፕሮዳክሽን። ለዚህ ሁሉ ምግብ፣ አልጋ፣ ውሃ ምናምን ትራንስፖርት ምናምን ካምፕ አድርገን ነው የሰራ ነው ምናምን 3 ሳምንት አንድ ቤት እንዲህ መርዳ ቤት ይዘን ምናምን እንዳ ሎኬሽኑ ላይ እና ብሩ አይደለም ለእኔ አሁን ትልቁ ነገር። እውነት ነው። ገብቶሃል? እኔ የሆነ ሰው ሰጥቼ ብሩን ስራ ብለው ያን ታሪክ አይሰራ ያምናለሁ። ገብቶሃል? ልክ ነው። ለዛ ብዬ ብዙ ብር ነው የወጣበት ብር። ግን ስራው አጀንዳ እንዲሆን ፈለግኩና ዘጋሁት። ከወጣ በኋላ ሰው ካየ በኋላ ህዝብ ጋር ከደረሰ በኋላ ግን በሌላ ፕሮግራም ስለምንገናኝ በደንብ አወራለሁ። በጣም ጥሩ። ያው ሁሉም ነገር መነሳት አለበት ብዬ ስለማስብ ነው እንጂ እውነትህን ነው። ስለዚህ ከተመረቀ በኋላ የአባ መልካ ጉዞ፣ የእይታ ሂደት ምን ላይ ነው ያለው? ምንድነው የሚደረገው? እሱን እንወያይ እስኪ። ከዛ በኋላ እንዳልኩ እኔ ነገር ይገርመኛል። የሆነች ልጅ መጣች ከአሜሪካ ሰርግ፣ ኤደን ትባላለች። ማስተርሷን በሚዲያን ቲቪ ፕሮዳክሽን ነው የሰራችው። ኤልኤ ሆሊውድ ውስጥ ሰርታለች። ኢኩሊብሪየም የሚል ቲቪ ሾው ኔትፍሊክስ ላይ አሲስታንት ዳይሬክተር ናት። ዘ ፐርፕል የሚለውን አይተሃል? ምን ዘ ፐርፕል የሚል አለ ፊልም ዘ ፐርፕል የሚል በጥቁሮች የሰራ የድሮ ፊልም ነው። ኖ ድሮም አይባልም፣ 1994 በፈረንጆች። ኖ ከዛ በኋላ ከለር ፐርፕል ነው። ከለር ፐርፕል ሳይሆን ዘ ፐርፕል ዘ ፐርፕል የሚል እና ቅርብ ነው እሱ ማለት ነው። እዛ ላይ አሲስታንት ዳይሬክተር ናት። መጣችና ሳውንድ ዲዛይን እየሰራ ነበር ፊልሙን። ባዜት ሳውንድ ሰራው ነበር 5.1 ነው የሰራ ነው። ያ ሶራለው ሳውንድ ዲዛይን ሳየችና በጣም ሰርፕራይዝ ሆነች። በጣም ትልቅ ነገር ነው ምናምን አሉች። ፊልም ፌስቲቫሎች መሳተፍ አለበት ምናምን አለች። ሻል ከዛ በኋላ ሰሚት ምናምን ማድረግ ጀመር። ከዛ አፍሪካን ዩኤስ ኢንተርናሽናል ፊልም ፌስቲቫል ተመረጠ። ከዛ ዛንዚባር ኢንተርናሽናል ፊልም ፌስቲቫል ተመረጠ። ብላክ ስታር ኢንተርናሽናል ፊልም ፌስቲቫል ተመረጠ። አፍሪካን ዩኤስኤ ኢንተርናሽናል ፊልም ፌስቲቫል ፍራንስ ላይ ነበር። እዛ 2 ዋንጫ ዊነር ነበር። ቤስት ትሪለር ፊልም እንደ ቤስት አክተር። ከዛ ሌሎች ላይ ተሳትፎ ነበር። እኔም ጋና ደግሞ እኔም ራሱ እጄ ፊልም ፌስቲቫል ተሳትፌ ነበር። ከዛ በኋላ እንግዲህ እንደዛ ነበር። አሁን አሜሪካ ላይ መቼ እንደሚተላለፍ አላውቅም። ይህን ፕሮግራም አሁን ዲሴምበር ውስጥ ነው። ዲሴምበር 1 ይታያል። ጃንዋሪ 4 ደግሞ
ዲሲ ይታያል። ከዛ ፖርትላንድ ደግሞ ፕሮሰስ አይለን እንደዚሁ አሜሪካ ላይ ቱር እያደረገ ነው። ሀገር ውስጥ አዲስ አበባ ተመርቋል። ከዛ የሰራሁበት ኮሚኒቲ ገጠር ሄጄ እዛ ሰብስቤያቸው ሜዳው ላይ ወንዙ ጋር ተቀምጠን አስመርቀናል። እዛ ሄጄ ሰርቲፊኬት ወንጪ ነው የሰራሁት፣ ወንጪ ደሴቷ ላይ። ከዛ እንዳስመረቁ በሳምንቱ እነሱ ጋር ሄድኩት። ስሄድ ስቀርጽ ሁሌ ይጠይቁኛል ይህን ነው የምናየው ፊልሙን ሲያልቅ ነኝ። ከዛ እዚህ ነው ይዤ መጥቼ ማሳያችሁ ብዬ ፕሮሚስ ገባሁላቸው። ከዛ ሄድኩና አውትዶር ላይ ፖይንት ማታ እዛ እሳት አያይዘን ጆይ እያደረግን ከነሱ ጋር ከዛ አክተሮች ብለን አክተርስ ምናምን ሰርቲፊኬት ሰጠናቸው። ፊልድ ፕሮዳክሽን ማናጀር ነበረን እዛ ኮሚኒቲ ውስጥ ለእነሱ ምናምን ሰጠን። ከዛ ባለፈው ሳምንት ደግሞ ትውልድ ሀገር ነቀምት ሄጄ እዛ አሳይቼ ነበር። ሲኒማ ቤት እዛ ትልቁ አዳራሽ ውስጥ እዛ አሳየው። አሁን ከአሜሪካ ከጨረስኩ በኋላ ኒጎጌት እያደረግን ነው ከተቻለ ኔትፍሊክስ ላይም ለመጫን ከዛ ላይም አማዞን ላይም ከዛም ቢያለ እስኪ አንዳንድ ኢንፎርሜሽኖችን ላኩልን ብለው ሎኬሽኑ የት እንደሆነ ምናምን ኮንተንቱ ምናምን ልከናል። መልሳቸውን እየጠበቅን ነው። ከተሳካ እዛ ላይ እናደርጋለን። ከዛ አማዞን ላይ ሀገር ውስጥም በተለያየ ፕላትፎርሞች ሰው እንዳየው ለማድረግ እንሞክራለን። የሚገርም ነገር በአማርኛ ሰብታይትል አሳይተናል አዲስ አበባ ላይ። በፍራንስኛ በነሳኛ አሳይተናል፣ በእንግሊዝኛ አሳይተናል። በ3 ቋንቋ ነው ሰብታይትል ያለው። ሰብታይትል ያለው ነው። ለመጀመሪያ ጊዜ ነው 5.1 በኦሮምኛ አማርኛውን አላውቅም። ቲንክ የተሞከራለ መሰለኝ። 5.1 ነው ያሳየ ነው ኤሊያና ላይ ለኤክስፐሪመንታል። በጣም የሚገርም ሳውንድ ዲዛይነር ኤርሚያስ የሚባል የሚገርም ነው እሱ ዲዛይን ያደረገው። ብዙ ጊዜ ወስዶበት ነው ወደ 6 ወር ምናምን ሳውንድ ዲዛይን ያደረገው። ይህን ሞካክረናል። በጣም አሪፍ ኢምፕሬሲቭ ነው። በመጀመሪያ ፊልም እነዚህ ነገሮች ማድረግ ማሳካት ፌስቲቫል ላይ ዊን ማድረግ ግን ይህን ሪኮግኒሽን ማግኘት ሰርኩሌሽኑ ላይ መኖር ቀላል ነገር አይደለም። ምክንያቱም ነገ ነው የምትመነዝረው። ነገ የምትሰራው ፊልም ሌንጮ ሲባል በዚህኛው ፊልም ስለሚያውቁ ነገም ከነገ ወዲያም ስምህን አስቀምጠህ የምትመነዝረው ነገር ነው እና በጣም ትልቅ ነገር ነው። ዳትስ ዋይ ከመጀመሪያው ጀምሮ ስናወራ ፈጣን ነው መንገድህ ደጋግሜ በጣም በፍጥነት ነው የምትሄደው ብለው ለዛ ነው። እና በጣም ኢምፕሬሲቭ የቀረጻውን እያነሳን ነበር ቅድም። ኢኩፕመንት ወይም የፊልም ቀረጻ መሳሪያዎች ኪራይ በቀን 61,000 ብር ነው እየተባባልን ነበርና በምን ካሜራ ቀረጻችሁ? ሶኒ FX3 2 FX3 ኦኬ። እሺ ድምጽ ዮናስ የኔም ያንተም ወዳጅ ስለሆነ ዮናስ በደንብ ተጨንቆ እንደሰራ ይነግረኝ ነበር። እውነትም ጥሩ ነገር ነው ያየነው። እና የድምጽ መቅዳት ሂደት ውስጥ ምን ይመስል ነበር? በጣም አድካሚ ነበር። በጣም ትልቁ ችግር የኢትዮጵያ ፊልም ድምጽ ነው እንደምታውቀው። ስለዚህ ለዛ ነው ብዙ ነው እኛም ድምጽ ላይ ኢንቨስት ያደረግነው። ስቱዲዮም ብዙ ጊዜ ነው ኢንቨስት ያደረግነው። ብርም ብዙ ነው ኢንቨስት ያደረግነው። ሳውንድ ላይ ያልተለመደ ብር ነው ኢንቨስት ያደረግነው። ገብቷል? ቢኮዝ በጣም ኢምፖርታንት ነው ፒክቸሩን ከድምጽ ከሌለው። እሱኛው በጣም ፎሊዎችን አምቢያንሶችን አንዳንዶቹ መልቀም ከዛ ዳይሎጎችን ገብቷላ። አንዳንዴ ሳውንዶች ሰራውንድ የሚያደርጉ ገብቷላ 3 ቻናል ያላቸው ሳውንዶቹ ገጥሞ ሪከርድ ማድረግ ምናምን እየሞካከርን ነበር። እኔ ክሮቹን ስለቅድም ዳንስ በጣም ዳርሶ የሚገርሙ ናቸው እና ሁላችንም አሪፍ ነገር እንስራ ነበር። ኤነርጂያችን ጥሩ ነገር እንስራ ሌላው ነገር ቢቀር ስለነበር ሁሉም እኔ በተፈጥሮ እንደ መሰለክ ኃላፊነት ከሰጠው በቃ ላንተ ነው መሰተክ ገብቷል። አንተ እንድትጨነቅበት ነው ፈልገው መሀል አሁን እንደ ዳይሬክተር ስለክ ከተላለው ግን መሀል ላይ ያረብሽ ሳውንዱም ላይቱ ላይም ካሜራው ላይም አክቲንጉ ላይ ያሉ ሁሉም ራሳቸው ላይ ዳይሬክተር እንደሆኑ ነው ሞር መሰራው ኃላፊነት እንዲሰማው በቃ እንዲጨነቅ ገብቷል። የሆነ ነገር ላሳይ የሆነ ነገር ላሰማ ብሎ እንደዛ ስለነበር ሳውንዱ ላይም በጣም ነው የተጨነቅንበት። ከዛ በኋላ ፖስት ፕሮዳክሽን ላይም ሳውንድ ዲዛይኑ ላይም በጣም ነው የተጨነቅንበት።
ደግሞ በጣም ጥሩ ነበር አውትፑቱ። ያ እሱ ምንም ጥያቄ የለውም። ደግሞ ደስ የሚለውም እሱ መሆኑ ነው። ባይ ዘ ኤንድ ኦፍ ዘ ዴይ ያ ሁሉ ነገር ተለፍቶ በአውትፑቱ ጥሩ ሲሆን ሁላችንም የምንደሰተው ያችን ቀንና እዛች ጋር በኩራት ለመቆም ነው። ይሄ በጣም ደስ የሚል ነገር ነው እውነት ለመናገር። እኔ አማርኛ ፊልም ነው እንግዲህ እስካሁን ሰርቼ ማቀው ምችለውም ቋንቋ እሱን ስለሆነ እና የአማርኛ ፊልም ስትሰራ ምንድን ነው የሚቸግርህ ነገር በዋናነት ስትለኝ፣ እሺ አንደኛው እውቀት እልሃለሁ ከምን አንጻር ከተለያየ ቴክኒካሊ አርቲስቲካሊ በደንብ ኤክስፒሪየንስ ያላቸው ሪፈረንስ ሊያስቀምጡልን የሚችሉ ብዙ ነገሮች የሉን እና እውቀት ይታገለኛል እልሃለሁ። እንግዲህ ኦልሞስት 13 ዓመት ሆነኝ ዘንድሮ ፊልም ውስጥና እውቀት ይቸግረኛል። ሌላ ምን ይቸግርሃል ስትለኝ፣ በጀት። ያው አንተ እንደምታውቀው እየጠራን ያለ ነው ገንዘብ በቀን ምናምን ማለት በጣም በጣም ሶ ኤክስፔንሲቭ እና በጀት እውቀት እልና ሌላ ደግሞ የሚቸግርህ ነገር ብትለኝ የባለሙያው ጉራማይሌ መሆን። ምን ማለት ነው? ለምሳሌ ከካሜራ ፊት ያሉት የራሳቸው ካራክተር አላቸው። ሙዲ ሊሆኑ ይችላሉ። በጣም ጥሩ ሆነው ከሁሉም ጋር ፍሬንድ ሊሆኑ ሊሰሩ ይችላሉ። ወይ ደግሞ አንዳንዱ መከበር ይፈልጋል በእድሜ ከፍ ብሎ በልምድ እና ትናንሾቹ ልጆች በፍቅር ነው እኮ ሌላ ነገር የለውም። ዝም ብለው ሲጠጓቸው ወይ ሲያወሯቸው ወይ እንደ ክብር መነካት ሊያዩ ይችላሉ። እና ይሄ ነገር በሁሉም ካሜራ ፊት ባሉ ሰዎች እንዳይፈጠር እጨነቃለሁ። ያን ነገር ባላንስ ለማድረግ ሮጣለሁ እዚህ ምዛ ምናምን። እሺ ክሮ ጋር ደግሞ ስትመጣ አንደኛ የቴክኒካል እውቀት ልኩ እውቀቱ ይኖረዋል፣ ኤክስፒሪየንሱ ላይ ኖሮ ይችላል አንድ ሰው፣ ወይ ደግሞ ልግመኛ ይሆናል አንድ ሰው፣ ወይ ደግሞ አንድ ሰው ከኃላፊነቱ በላይ ይሰራና ከጥቅም ጉዳት ሊሆን ይችላል። ስለዚህ ይህንን ባላንስ ማድረግ ደግሞ ይቸግረኛል። የሰው ጠባይ ገንዘብ ይቸግራል፣ እውቀት ይቸግራል፣ የሰው ጠባይ ይቸግራል። ኢትዮጵያ ውስጥ ያለ የአማርኛ ፊልም ለመስራት በእኔ ልምምድ ብዙዎቻችንም እንጋረዋለን። የኦሮምኛ ፊልም ደግሞ መስራት ከነዚህ ሶስቱ ውጭ የተለየ ችግር አለው ወይስ እነዚህ ሶስቱ ብቻ ናቸው ችግሮቹ ወይስ ጭራሽ የለውም ችግር? እውነቱን ለመናገር እኛ ለምሳሌ ሚቿን ባለሙያ ሼር እንደራረጋለን። ከአማርኛውም ወደዚህ ይመጣሉ፣ ከዛም ኖርማል ነው። ያ ሶ ቅድም እንዳልከው በጣም ትልቁ ችግር ነው እሱ እና ጥበበኛ መሆን አለብህ። እግዚአብሔር ወይ ጥበቡን ስጠኝ፣ መጀመሪያ ጠዋት ከጸሎት ጥበቡን ስጠኝ፣ ካለ ጥበብ ይሄን አንድል ማድረግ አልችልም ትላለህ። ሁሉም ሰው አርት ማለት በተለያየ መንገድ ማየት ነው ሲጀምር። ሁሉም ሰው በተለያየ መንገድ ነው የሚያው የሆነ ነገር እዛ ጋር በተለያየ መንገድ የሚያይ ጎረምሳ ሲዳረስ ትቸገራለህ። ከብቷላ ሶ አይ ቲንክ እኔ እንግዲህ በጣም እድለኛ ነኝ። እኔ ለምን እንደሆነ አላውቅም እንግዲህ ወይ ደግሞ ከኔ በላይ እንግዲህ እሱ እንዴት ነው ሌንጮ ሊድ የሚያረጋችሁ እንዴት ነው ታብረውቹ የሚሰራው ምናምን ብትልና እነሱን ብትጠይቅልኝ ይሄ ሞር ይመለሳል። እኔ ለምሳሌ አሁን ብዙ መላምቶች ላስብ እችላለሁ፣ እነሱ ጋር ደግሞ ሌላ እነሱ ደግሞ ሌላ ሊሆን ይችላሉ። ግን እኔ አንድና አንድ ምንም ነገር አልፈልግም፣ ስራው አሪፍ ይሁን። ክብር የሚባል ነገር እኔ ጋር የለም፣ ቦስ የሚባል ነገር እኔ ጋር የለም፣ አክት የሚባል ነገር እኔ ጋር የለም፣ ኢጎ እኔ ጋር የለም፣ ሾው እኔ ጋር የለም። እኔ ስራዬ አሪፍ ከሆነ ውሻውን እላለሁ። በቃ ስራው አሪፍ ይሁን በቃ ረግጥ። እኔ እዚህ ተኛለሁ፣ እኔ ክሮይን እዚህ ጋር አስተኝቼ እኔ ዳይሬክተር ቴብል አንድ ቀን ኑሮኛ ያውቅ ጠይቃቸው ክሮይ አንድ ቀን እኔ ክሩ ሳይበላ አልበላም። የእነሱ ጥቅም ከተነካ እኔ በፍጹም። ከዛስ ኢንቴንሽኔ ስራው አሪፍ ይሁን ብቻ ነው። ልጁ ይናጫነጭ፣ ይቆጣ፣ ያርፍት ምንድነው ኢነርጂው ነው ምንድነው ኢንቴንሽኑ ለምንድን እንደ ያደረገው? ከዛ በኋላ ሳወራው ስራው አሪፍ በማድረግ መንፈስ ውስጥ ነው ማወራው። አንድ ልማረገው ትሬት ማረገው እኔ ምንም አልፈልግም፣ ስራውን አሪፍ እናርገው። ከዛስ የስራው ባለቤት ሁላቸውን ነው ማረገው።
አንድ ቀን እኔ ኦነር ሁኝ አላውቅም። በቃ ጠፋን ነው እንጂ ጠፋብኝ አይደለም። በቃ ጠፋብን፣ ስራችን በቃ ጠፋ፣ ተዋረድን። ነገሩን የጋራ ማድረግ አሁን እንጂ እኔ ጠፋው ምናምን የለም። ሁለተኛ እኔ እስከማውቀው እሰማለሁ ማለት ነው። ሀሳብ እስካመጣ ድረስ ሀሳብ አልፈራም፣ ተቀምጬ እሰማለሁ። እና በሰበብ ካወራኸኝ የሆነ ነገር አሁን ለምሳሌ እኔ ስቆጣም ስምርህም ምናምን ሳረግ በሰበብ ነው። ስታወራኝም እሰማሃለሁ፣ ማንም ይሆን ገብቶሃል። ከዛ የሆነ ባውንደሪ ያለኝ ያ ግን እሰማሃለሁ፣ ምንድን ነው የምትለው ኢንቴንሽን ምንድን ነው ብዬ ከዛ ሁሉም ሰው እንዲረባረብ ነው ፈቅድ እንዲሆን ቅድም እንዳልኩ ሁሉም ሰው ኃላፊነት ሰጣለሁ ምናምን። እንደዛ ሲሆን አይ ቲንክ አሪፍ ይሆናል ብዬ አስባለሁ። ከዛ ደግሞ ቻሌንጅ ሲገጠመኝ ሰርፕራይዝ አልሆነም። አውቃለሁ መጀመሪያ ሆነ ለምሳሌ የሆነ ሰው ጠዋት ሊያረፍድ እንደሚችል አውቃለሁ። እንዴት ያረፈርክ ብዬ አንድ ሰው ለማስተካከል ብዬ እዚህ ጋር 17 ሰው አልበጠብጥም። እሱ ስለሆነ የሆነ ሰው ሊያስቸግር ይችላል፣ መሀል ላይ ስራቶ ሊሄድ ይችላል፣ ገብቷል። እቃ ሊጠፋ ይችላል፣ ሊሰበር ይችላል። እንደዛ አይነት ነገሮች ሲመጡ ወደ ሶሉሽን ነው። በቃ እንደዚህ ሆነ ሰው ምን እናርግ። ስለዚህ እሱን አደርጋለሁ ብዬ አስባለሁ። ከዛ ውጭ ግን ሌሎች ክሮይ ምናምን ቢያወሩ ሌንጮ እነዚህ ነው የሚያደርጉ። ይሄን ማውራክ ራሱ እነሱ ሼር ሲያደርጉኝ ነው ልብ አልልም። ያው እነሱ ናቸው የነገሩኝ። በቃ እንደዚህ ነው ምናምን ይሉኛል። እና ሁሌ በቃ ለሰራ ሰው ደግሞ ሪስፔክት አደርጋለሁ በደንብ። እና ለክሬዲት አልሰራም በፍጹም። እኔ የፈለገ ነገር ይሁን ስራው አሪፍ ይሁን ክሬዲቱ የፈለገ ሰው ይሰሩ ችግር የለውም። ለዛነ ስለሆነ ይሄ ምንድነው ቪክቶሪን ሲመጣ ሼር አደርጋለሁ። ያው የጋራ ነው። አይ ቲንክ እሱ ነገር ክሩን ኪፕ ያደርጋል ብዬ አስባለሁ። በጣም አሪፍ ኢንተረስቲንግ ነው። ደስ ብሎኝ ነው እየሰማሁ ያለሁትና የአንድ እኔ መወዳት ዳይሬክተር አለች፣ ሚራ ናይር ትባላለች። ኢንዲያዊት ናት። ሰላም ቦምብ የሚል ፊልም አይተህ ከሆነ በደንብ ሴሌብሬት የሚደረግ ፊልም ነው። አሜሪካን አይ ቲንክ የምትኖረው እሷ ኢንዲያን እና አሜሪካን ፊልም ሜከር ነው የሚሏት። አንድ መወዶ አባባል አላትና ኤቭሪ ፊልም the political act ትላለች። that's how you see the world። እና እኔ ጎነ ሰዓት ነው የገባኝ ልልህ ነው። እና አሁን ስናወራ እኔ እናንተ ሌንጮ ያወራኝ እስካሁን ክሊፕ ሲሰራ፣ ፊልም ሲሰራ፣ ስቶሪውን ሲያስብ is it a political act or not እያልኩ ለመዝነው ፈልጌ ማሰቢያ ጊዜ ልፈልግ እችላለሁ። ይህን ለምን እንደምጠይቅ ሁለተኛውን ጥያቄ ስጠይቅህ በደንብ እናወራዋለን። እና every film is a political act በምትለው ሚራ ትስማማል? ዓለምን የምታይበት መንገድ ነው። ደም ያልኩ ክሩ እዛ ጋር ተዳርሶ ችግር የሚፈጠረው በተለያየ እይታ የሚያይ አርቲስት ስለሚዳረስ ነው ችግር የሚፈጠረው። ይሄ ማይክ አንተም በተለያየ መንገድ ታያለህ፣ እኔም በተለያየ መንገድ ያለው ሁሉም ሰው ተለያየ ፐርስፔክቲቭ። ያ ነገር ነው ክሩ መሀል ብዙ ጊዜ ጭቅጭቅ የሚፈጥረው፣ አለመግባባት የሚፈጥረው። ገብቷል? እሱም የራሱ እውነት አለው፣ አንተም የራሱ እውነት አለ። እኔም በዛ በኩል ካልመጣው አንተም በዚህ በኩል ካልመጣ አትረዳም። ከዛ በኋላ ክሩ መሀል ችግር ይፈጠራል። እኔ ደግሞ መሀል ላይ ቆሜ ሰማቸዋለሁ። ዳይሬክተር ስትሆን ሁሉም ታያለ። እንደዚህ ሳውንድ ማኑ በዚህ ላይት ማኑ ከዚህ ከዛ ልትቀርጽ ይለ ሳውንድ ማኑ ማይክ ሊገባ ይችላል። አክሽን ልትስተል እዚህ ጋር ሲኒማቶግራፈሩ ሴታፕ ከሰራ በኋላ እንደዚህ ያደርግብኛል ይላል። ከዛ ላይት ማኑ ደግሞ እዛ ጋር የሆነ እውነት አለ። ስታየው ገብቷል። ሁላቸውም እውነት አላቸው። ገብቷል። ከዛ ደግሞ ራሳቸው ዲፊኒሽን ደግሞ አላቸው፣ ራሳቸው ሰበብ ደግሞ አላቸው። ሲዳረሱ ችግር ይሆናል። ለሲኒማቶግራፈሩም እውነቱን ነው። ሴታፕ ካረገ በኋላ ሊገባ ብሎ በቃ ሁሉም ነገር ከጨረሰ በኋላ እሱ ገብቶ ገና ኬብል ኦን ኦፍ ሊያደርግበት ነው። ሳውንድ ማኑ ደግሞ ስታስበው ደግሞ እሺ አሁን ሳውንድ
ኦን ካላረኩሽ ያንተ ቀርጸ ሳውንድ ምን ሊሆን ነው ይላል። ኢማጂን ሁለቱም ትክክላቸው በየራሳቸው ያ እዚህ ጋር እየሰራ የሆነ ድምፅ ሲሰማ ሳውንድ ማኑ ያስቆማል። ሲኒማቶግራፈር ደግሞ በጣም የሚያምር ፍሬም እየያዘ ነው። ምን ማለት ነው እንተ ሁሌ ታስቆመኝ ገብቷል። ሳውንድ ማኑም ዛት ሌላ እውነት አለው፣ ሲኒማቶግራፈሩ እዚህ ጋር ሌላ እውነት አለው። ስለዚህ አይ ቲንክ ይሄ መልስ ይመስለኛል። ስለዚህ ጥሩ የሁሉንም እውነት አንተ አቀናይተህ በመሄድ ነው የምታምነው። ሁለተኛ ደግሞ ቅድም እንዳልኩ አርት ውስጥ ሁሉም ነገር ተፈጥሮ አልቋል። ምናይበት መንገድ ነው። አሁን ለምሳሌ የምታየው ቡሌ ውስጥ በል ዴሚ ውስጥ በል አባ መልካ ውስጥ የፈጠርኩት ነገር የለም። ኦልሬዲ ያለን ነገር ያየሁበትና ያሰባሰብኩበት መንገድ ገብቶሃል። አንተ ለምሳሌ ቢጫንና ቀይን አንድ ላይ ታጣቅም ሊሆን ይችላል። ወይ ደግሞ አንተ ቢጫና ቀይ ነው፣ እኔ ደግሞ ቢጫና ነጭ ነው አመጣውልህ፣ ወይ ብሉንና ዋይት ነው አመጣውልህ። ማዛመድ ነው፣ ኮላብ ማድረግ ነው፣ መሰብሰብ ነው። ከዛ በኋላ ማይበት ለምሳሌ አንተ ብረት ቀጥቃጭ ከዚህ በፊት ግን እኔ ሌላ ሲን ደሞ አድርጌ መጣ። ደግሞ ፊልም ውስጥ ሄደህ ደግሞ የምታይበት መንገድ የራሴ መንገድ ነው። አንተ ደግሞ ጻፍ ብትባል ስለብረት ሌላ ስቶሪ ነው ራይት ብታደርገው። ስለዚህ ሁሉም ዓለም የራሱ ፐርስፔክቲቭ አለው። እውነት ነው። ቆንጆ። እንደውም አማርኛው ኦሮምኛውም እንደሚለው ባላቅም ደራሲ ነው የሚለው መጽሐፉን ታሪኩን የሚጽፈውን ሰው ማለት ነው። እና ደራሲ ማለት የደረሰበት ማለት ነው። እዛ ቦታ ላይ መድረስ፣ ያንን ነገር ማወቅ። አሁን እያልክ ያለው አንተም እሱን ነው አለ፣ ግን ደረስኩበት ነው። አልፈጠርኩትም። ደራሲው ነህ አንተ። እዛ ቦታ የደረስከው ሰው ታሳየናለህ። የደረስክበት ነገር ደግሞ ሌላ ነገር ላይ ነው የምትደርሰው። ትክክል። ወይም ወደ ጎን ሊሆን ይችላል፣ ወደ ላይ ሊሆን ይችላል የምትሄደው። በጣም ትክክለኛ ማለት ብደርሰበት ነው የምታሳየንና በጣም ኢንተረስቲንግ። አሁንም ቅድም ስናወራ ሴት አያትህ ናቸው አይደል? እኔም የሴት አያቴ ልጅ ነበርኩ ማለት በጣም ከእሷ ጋር ሲኒማም እንደወድ እሷ ናት ምክንያቴ። ወደዛ የምመለስብህ ደጋግሜ ለዛ ነው። አያትህ ሴት አያትህ ዓለም እንዴት ነበር የሚያዩት? ህይወት እንዴት ነበር የሚረዱት? ምን ይነግሩ ነበር በልጅነት? በጣም ነው የሚገርመው። ሌላለውና የሆነ ገጠር ውስጥ ስላሴ የሚባል ቤተክርስቲያን አለ ከቤቷ ፊት ለፊት። እሺ። እና ስላሴ ለሷ ፌቨር እንዲያደርግ ነው የምታውቀው እሷ። የሰፈሯ ደብር ስለሆነ። እሺ። እና በቃ ለሷ በቃ ስላሴ ማለት ሚስጥረኛዋ ነው። ለሷ በቃ የተለየ ነገር ያደርጋል። እሷም ደግሞ እሱን በቃ ለየት አድርጋ ነው የምታየው ምናምን። እሷ ማርያምን አታውቅም። የእሷ ሰፈር አይደለም። ገብርኤል የእሷ ሰፈር አይደለም። በቀይ ነው። ሚካኤልም ኪዳነ ምሕረትም ስላሴ ደብር ራሱ ከስላሴ ውጭ ሂዳ አታውቅም እሷ። ይገርማል። በቃ የእሷ ደንበኛ ስላሴ ነው። ሁሉም ነገር ስትምል በስላሴ ነው የምትምለው። ስታደርግም በስላሴ ነው የምታደርገው። ሁሉም ነገር ከስላሴ ውጭ ትላለች። እና የሆነ በቃ ምን ልበልህ እኔ ሁሌ ይገርመኛል እላለሁ። እና የምታቆም ስላሴ ነው። ስትፈጠረው የምታቆም ስላሴ ነው። አሁን የምትለው ኢየሱስ፣ ማርያም፣ ሚካኤል ምናምን የምትለው ሺ ሃቭ ኖ አይዲያ። በቃ ለእሷ አምላኳም ፈጣሪዋም ጀማሪያም ጨራሿም ስላሴ ነው። እና ሁሌ ይገርመኛል። በቃ አኮ ማልታት ከሴታኝ ያኔ መጥተው ሌሎች ሌላ እምነት ቀይር ስላሴ ትቼ በፍጹም አንገቴን ቁረጥ። ይገርማል። በጣም ነው የሚገርመኝ። እና የሆነ ነገር ለምናምን ካልሰካር ይደብራታል። በቃ ስላሴ ለምን እንደምታደርገኝ ትላለች። ይገርማል። ለምን ታሳፍረኝ እኔ እኮ አምናለሁ ምናምን ትለዋለች። ከዛ የሆነ ነገር ደግሞ ስትለረ ስላሴ እንደዚህ ያደርግልኛል እንደዚህ ያደርግ ምናምናም ትላለች። በጣም ይገርመኛል። ታውቃለህ በቃ እንዴት በጣም ራሷ እንዳቀረበችው ለሱ እሷም ደግሞ ምናምና እሱ ይገርመኛል። እሷ እጅ ላይ ያለው ነገር ምንም ዋጋ የለውም። ዩኒቨርሲቲ እየተማርኩ ፎክለር ላይ የሆነ ገጠር ስድቦች ምናምን ወንዝ ላይ ይዛ ድሮ ገጠር ላይ የሚዘፈኑ ምናምን ትራዲሽናል ቲያትር ልንሰራ ብለ ሰዎች
አያቴ ነገርኛል ምን ያደርግልሃል እዛ ተጥሎ ተተውን ይሄን የምትማረው ልጅ መጨረሻ ላይ ቢስት ላይ ነው እንግዲህ አያቴ ተይ ዩኒቨርሲቲ እኮ እንዴ ነጥብ ነው ማግኘበት በይሄን የምትማረው ልጅ ይሄን እዛ ድሮ የጣልነውን ገጠር ውስጥ አሁን እኮ ማንም እኮ ገበሬ አይነካዋለች አው ይሄንንም ማረች ልጅ ተው ተዘግባለች በቃ ተው ኪሳራ ነን አንተ ልጅ ይሄን እኮ ልጅ ራሱ በመጣ እኮ በቃ አንደኛ ነው ወጥባቸው እዚህ ብለህ ነው እዛ ጊዜ የሚጨርሰው ልጅ እንዴት ላስረዳት በቃ ለሷ አንደኛ ማለት በቃ የፈረንጅ ነገር ነው ማለት ጫገር አሁን ናክምና ምንም አንደርስታንድ ልታረገኝ አልቻለች ሶ ይገርመኛል ከዛ በቃ ለኔ ደግሞ ያላት ፍቅር ትሪት የምታደርግበት ወይ ገጠር ሲሄድ በቃ እኔ የምልበለግ የንጉስ እንደ ንጉስ ልጅ ነው ትሪት የምደረገው ሌሎቹ ለየት አድርጋ መጣ ያ አባቴ ጋር ስንሄድ አባቴ ብር ሰጥቷት ሂድ ምናምን ብላ ተመልሳ ላይ ነው ለአንተ ሰጣኛለች ከልጆች ጋር እንድበላ አልፈልግም ትጎዳለህ ብለህ ለብቻም ታስቀምጥልኝ እና ብቻዬን ነው በላው እኔ የፈለግኩትን ነገር ምናምን እንዲደረግልኝ ይፈቅድልኛል ያሳው ሰው የሆነ ማር የታሰረ ምናምን ነበርና በቃ ካልወረደ ምናምን ብያልቅሽ እንዲሁ በቃ ስለሱ ተብሎ ይውረድ ተብሎ ፌል ምንም እንደሌለው ያውቃሉ ገና እንዳልበሰለና እኔ አሁን ሳስታውሰው በቃ አይለለ ሪስክ ነው የወሰደችው ይላል ሶስቱ በጣም ይገርመኛል ኢንተረስቲንግ አያ አሁን ራሱ ከምትናገረው ነገር ስፔሻላይዜሽን አንተ ተወደለ አክቲንግ ያልኩት ለዛ ነው ብላል አያትም የስላሴ ታማኝ ናቸው ስፔሻላይዝ አድርገዋል ስላሴ ላይ የሆነው ካራክተር እንዴት እንደሚወራረስ ቀላል ነገር እኮ አይደለም አው ማለት እኔም እንደ አሁን ዳይሬክቲንግ ላይ ቺት አላደርግም እኔ ካሜራ አልነካም ኤዲቲንግ አልነካም ሌላ ነገር ውስጥ መታመን ለኪዳነ ምሕረት ለማርያም ለሌላው ላይ በቃ ስላሴ እና ምናልባት ሰፈራቸው ነው ደግሞ የተቀበረችው በጣም በቃ ብዙ ሰው እምነቱን ቀይሮ ስላሴ ግደሉኛለች ስላሴ የንትቼኔ በቃ እና ከቤቷ ወጣ ፊት ለፊት ነው የምታየው በቃ ደሷ ኦሬዲ ና ሁሌ ይገርመኛል ያው አየ ታማኝነት በሳቸው እዛው እምነት ውስጥ ነው እኮ የሚገርመኝ እኮ አሁን ሚካኤል ምናምን ያ እኮ እነሱ ሌላ ሰፈር ያሉ ሰዎች ነው ሚካኤል ሰፈር ያሉ ሰዎች ሚካኤል ያላቸው እሷ ደግሞ ስላሴ ያላት ያው እኮ ነው አንተም ካሜራማን ለካሜራ እያልክ ነው እኔ አልነካም ኦኔ እንደው ፋላቅም አልፈልግም በቃ እኔ ዳይሬክተር ነኝ እና እሳቸው ህይወት ውስጥ ከዛ ደግሞ ጥልቅ ፍቅር የለም ላንተ ማር አውርደው ወይ ከአባት ብር ተቀብለው ላንተ ይሄ ደግሞ ጓደኞች ጋር ያለው መዋደድ ለነሱ የምትመሰክረው ነገር ምናምን እኔም ስለማየው ነው አያቴንልና ፊልም ወደዴን የሆነ ነገር ሳረግ እንዴት ግን ይናረኩ አንዳንዴ በአእምሮ ሎጂካል ሆነ ማረግ ነው የሚጠበቅብህ እንደተማረ ሰው ምናምን እና አንዳንዴ ዝም በልብ ያረኳቸውን ነገሮች ሳይ የሆነ አያቴ ጋር ያየሁት ካራክተር ይሆን ምናምን እላለሁ ያው ሰውን ደጋግመህ ስታጠናው አይደል ማስተር የምታረገው ለዛ ነው እሳቸው ዓለምን የሚያዩበት መንገድ በታማኝነትና በወዳጅነት በጓደኝነት አንተም ህይወት ውስጥ በዚህ አጭር ጊዜ ውስጥ በ6 ዓመት የሥራ ጊዜ ውስጥ እነዚህን አይነት ሪኮግኒሽኖች እንዲህ አይነት ጥሩ ነገር ዛሬ ቁጭ ብለን እናንተ እንድናወራን ያረገንን ነገር መስራት በመቻልህና መስራት በመቻላችሁ ነው እውነት ለመናገር አንተን ከይሄ ፊልም ሊወጣ አካባቢ ዮኒ ሲነግረኝ ነው ያወቅኩ ሌንጮ የሚባል ልጅ እንደዚህ ምናምን ሲለኝ የጠበቅኩት ትልቅ ሰው ነው ሌንጮ በመለ እኔ ማቀው ኦቦ ሌንጮ ለታን ነው እና ሌንጮ የሚባል ሌላ ባንተ እድሜም ሆነ በኔም እድሜ አላቅም እና እንደዚህ ልጁ እንደዚህ ምናምን ሲለኝ ትልቅ ሰው ነው የጠበቅኩት ከዛ የእንትኑን ቪዲዮ ያየሁት የምርቃቱን የሆነ ራስታ ልጅ ያወራል በእንግሊዘኛ እሱ ፓርትነር ነው እሱ ነው ገመቹ እሱ ሌንጮ መሰለኝ መሰለኝ ነው እንዴ ራስታ ሆኖ ፊልሜከር ሆኖ ነው እኔ ማላውቀው ምናምን ብዬ እንዴ እሱ ራስታ ማመኑን በቃ ቀድሜ አርዴ ምጋብዘው ምናምን ማህበር ውስጥ ነው እንዴ ምናምን እያልኩኝ በኋላ 2-3 ኢንተርቪዎች ሳይ ኦሮምኛ ስለሆነ የሚወራው አላውቅም ወይ ሌንጮ የሚለው
እና አንደኛው ልጅ የሆነ ወጣት ልጅ ነው ታወራላችሁ እንዲሁ ፖድካስት ነገር ነው እሱ ሌንጮ መሆንህን ኖቲፋይ ያደረገኝ ለምን አሁን ገመቺስ በእንግሊዝኛ ያወራ አንተ ከኋላው ቆመሃል እና እሱ ዳይሬክተሩ ሆኖ አንተ መድረኩን ፋሲሊቴት እያረክ ነው ይመስለኝ ሌንጮ ተብሎ የሆነ ራስታ አይቼ አንተን ልጅ አርጌ ምናምን አንተ ልትመጣልኝ አልቻልክም የሁሉም ሰው ጋር ነው ማለት ምንም ከዛ ስኬታማ መሆኑም ነገሩ ለምን ጥሩ የኦሮምኛ ፊልም ሰራ ሌንጮ የሚባል ሰው ሲባል በቃ የሆነ ቦታ ለፍቷል እዚህ ሀገርም ይሁን አይሁን እኔ ባላላቀው እችላለሁ እንጂ ነው ሐሳቤ ለዛ ነው ካየው በኋላ በቃ ይሄ ልጅማ የሆነ ያበደ ሮማንስ ኮሜዲ ወይ ኮሜዲ ነገር ቢጽፍ ነው እንጂ እንደዚህ አይነት አውትካስትድ ስለሆነ የኮሚኒቲ የማህበረሰብ ክፍል ጽፎ ሰርቶ እንደዚህ አያረግም ብዬ ነበር በኋላ ያው ከተገናኘን በኋላ አሁን ያወራነውን ነገር በሙሉ ደምሬ ቀንሼ ባምሮዬ አሁን ስነግርህ እውነቱን ማለቴ ነው በጣም ኢንተረስቲንግ ወግ ነው ያደረግነው የሆነ ከሌላ አንጻር ነው ያወራነው ተስፈኛ የሆነ ነገር ነው ያወራነው ምክንያቱም ለኢትዮጵያ ተጨማሪ ጊፍት ነው ይሄ በኦሮምኛ ጥሩ ፊልሞች ደግሞ መሰራታቸው እና ህንድ ውስጥ ለምሳሌ ቦሊውድ አለ የሳውዙ ደግሞ ፊልም አለ አሁን የሳውዙ በጣም ዶሚኔት እያደረገን እና አንዳንዴ ከሌላ አንግል ታሪካችን መታየት መነገር አለበት በሌላ ቋንቋ ደግሞ ተጨማሪ ግብአት መምጣት አለበት ይህን ደግሞ ለማድረግ በአንተ እድሜ ያሉ ወጣት ልጆች በ22 ዓመት ነው እዚህ የመጣኸው ከ6 ዓመት በኋላ እነዚህ ነገሮች ማሳካት ይችላል ከዛ ቫይብራንት ነህ ደማቅ ልጅ ነህ ስናወራ ምንም አትሽኮረመም በቃ የሆነውን ነገር አምነህበት ምናምን ነው የምታደርገውና ይሄ ኤነርጂ ራሱ በጣም ነው ደስ የሚለው ስፔሻሊ ከፍሬንዶች ጋር ከወዳጆች ጋር እየሰራህ ስፖይል አለመሆን ወይም የሚደብር ስሜት መጥፎ ስሜት መጎዳት ሳይሰማ ፊልም ብዙ ጊዜ ከተሰራ ካለቀ በኋላ ወይ ዳይሬክተሩ ሲኒማቶግራፈሩ ሊያማው ይችላል ኤዲተሩ ወይ ሲኒማቶግራፈሩን ያማዋል ሲኒማቶግራፈሩ ኤዲተሩን የሆነ ነገር ይኖራል እንጂ እንደዚህ ልክ ስራ ሊጀምሩ ነው የሚመስለው ጓደኞቼ ምናምን ስትል የነበረው እና በጣም ፖዚቲቭ የሆነ ኢንተረስቲንግ የሆነ ደማቅ ጨዋታ ነው የተጨዋወት ነው ለእኔ መጀመሪያ ሌንጮ ብዬ አስቤ ስመጣ ከጠበቅኩት 20-30 እጥፍ ነው ያተረፍንበት ጨዋታ ነው ያረግነው በአጋጣሚ ደግሞ የነቀምትም ጉዳይ መሀል ላይ መጣና ኮመን ነገር ሆኖ በደንብ እንድንጨዋወት አንድ ካታሊስት ሆኖ ጨው ሆኖ አጫውቶናል ይሄ ስሜት ነው እኔ ያለኝ ይሄ ስሜት ደግሞ ተመልካቾችም እንደሚጋባባቸው ሙሉ እምነት ነው ያለኝ የሚገርም ነገር ይቅርታ እሺ ስለ ክሩ በኋላ አወራለሁ ብዬው ነበር አላወራም the director of photography እና second cinematographer ኢሊያስ ከበደ ይባላል እሺ ክሬዚ ካልኩ ውስጥ አንደኛው የክሬዚዎች ሊደር እሱ ነው እሺ እና ሁሌ ላለው he's the reason ላለው ለፊልሙ ሙሉ ለመናገር እንደዛ አይነት አውትፑት ላይ ላልይዝ ይችላል እሱን ባዲስ ቀጣይ ሜን ሲኒማቶግራፈር ልታውቀው ትችላለህ ዲስትሪክት በጣም ቆይቷል ሽመልስ ታደሰ እሺ ሜሻክሱም ይባላል አውቀዋለሁ የነ ያሬ ሹመቴ ጓደኛ ነው አውቀዋለሁ ከይድነቃቸው ጋር ይሰራል ይድነቃቸው ጋር ይሰራል ሙያ ልምድ ዲሲፕሊን ታላቅነት ሰው መስማት ይገርምሃል ፓሽን ሁለቱን ካጣመርክ ብራዘር ሌላ ታሪክ ነው ይሄ እውነቱን ነው ማለት ኢሊያስ ሌላ ኢነርጂ አለው ሌላ እዚህ ጥግ ነው ሜሽ እንደዚህ ነው ኢሊያስ the craziest creative man ነው የሽሜ ፍሬሞች ተው አንዳንዴ ኦቨር ይሆንብሃል በቃ አንዳንዴ ሲኖቹ ራሱ ይውጣል ፍሬሙ ያስደነግጣል ከዛ ደግሞ ሲሰራ በቃ ልነግር አይችልም እንደ ምልበልክ እንደ ጂም ቤት እንደሚሰራ ሰው ነው ጊምባሉም በቃ እንዴት እንደሚያደርገው ነውና ሁለተኛ ደግሞ በቃ ታማኝ ነው ለስራው ለስቶሪው በጣም ታማኝ ነው እና ከዛ ቀጥሎ ክሩ በጣም ይገርም ጋፈሮች እነ አዩ አሲስታንሶች እነ ሚኪ ከዛ አርት ዳይሬክተር ላይ ዙዙ
ከዛ ኮስቹም ላይ የነበረችው ሙና ምናምን ከዛ ስልክ አንዳንዴ አጠረብን ራሱ ስንለያ ስንል ምናምን እየደበረን የተለያየ ነው እንዳልኩ በጣም ደስ የሚል ላይፍ ነው ያሳለፍነው ወንጪ ላይ ምን አደረግን ይዘን ገባን 2 ሼፍ ይዘን ገባን ከዛ ሁሉም ክሩ ይዘን ገባን ፕሮዳክሽን ምናምን ከዛ እዛው እናድራለን ኩክ ይደረግልናል ጧት 11 ሰዓት እንነሳለን እንሻገራለን እንደ ሴቷ ላይ ይዛን ሰራለን 2 ሰዓት ቁርስ ይመጣልናል ፌሰር ከዛ ቡና ይመጣልናል ፌርሙስ ምናምን ይቀዳልናል ከዛ በልተን ምሳዟን ባለን ማታ ተመልሰን እንገባለን ከዛ እንሻገራለን በእግር ነው ወክ የምናደርገው እዛ በቃ በጣም ናቹራል ቦታ ነበር ምናምን ከዛ ሁሉም ሰው ፋሚሊ ሆነ እዛ ጋር ክራውድ የለም ከተማው የለም አክስቴ ጋር ሄዳለሁ ቁርስ ልብላ ሌላ ምርጫ የለም አንድ ቦታ ነው ካምፕ ያደረገው በጣም የሚገርም ኤክስፒሪየንስ ነበር ከዛም ስንመለመልም ክሩ አንደኛ ይሄንን አይተን የመለመልነው ኤልያስና ሽሜጋ ነው ክሩን ያዋቀር ነው ማን እናርግ ይሄ ይረብሸናል ይሄ አይረብሸናል ይሄ ጥሩ ነው የሚሆነው ይሄ ስራው ላይ እንደዚህ ነው ኮስቹም ላይ እንትናን ካረን ምናምን ብለን ነው ያደረግነው እዛም አልፎ ስቶሪ ውስጥ ሪያክት ያደርጋሉ ኤልያስ ብዙ ነገሮች ውስጥ ሜሽ እስከ መጨረሻው በቃ አንዳንዴ ፊልሙ የኤልያስ ይመስለኛል አንዳንዴ ማል ላይ የሽሜም ይመስለኛል ኮሚትመንታቸው አይ ነው ገብቷል አይ ቲንክ ኢነርጂንም በጣም አንደሳንስ ስላደረጉ ይመስለኛል ገብቷል እንደምታውቀው እኔ በጣም ትንሽ ልምድ ነው ያለኝ 6 ዓመት በጣም ትንሽ ነው እሱን ሙዚክ ቪዲዮ ውስጥ ነው ሜሽ ከኛ በላይ በጣም ሽሜ ከኛ በላይ በጣም ልምድ አለው ፊልም ውስጥ ቆይቷል ኢንዱስትሪ ውስጥ ቆይቷል እና በጣም ያገዘኝ እነሱ መያዜ ነው ገብቷል እና ከፊልም ክሩም በላይ ነን አሁንም ኔክስት ብዙ ፕሮጀክቶችን አብረን እንሰራለን ሙዚክ ቪዲዮ ውስጥም እነሱ ናቸው ያለው እሱ አሁን ቡሎንም 2 ነው የቀረጸው ሜን ፈርሶቹን ሲጋል ምናምን ሜሽ ነው የቀረጸው ዴሚ የሚለውን ኤልያስ ነው የቀረጸው ገብቷል እዚህ ጋር ስትመጣ ኢዮሌ ደግሞ የጉቱን ሜሽ ነው የቀረጸው ሁለቱ ጋር ነኝ ሞር ትልልቅ ስራዎችን ወደ ህዝብ የሚያገናኝን ስራዎችን የሰራሁት ከዛ በኋላ ደግሞ ስትመጣ ኤርሚያስ ሰንበቶ ይባላል ሳውንድ ዲዛይነሩ he's so crazy በቃ 5.1 ነው መሰራት ያለበት አሁን ኔክስት ራሱ ዶልቪ ነው መሆን አለበት ይላል በጣም ሲገርማል ኮሚትመንቱ በቃ በጣም ዲቴል ነው የሚሰራው ሳውንድ ችግር ያለበት ዳብ አስደርጎ ገብቷላ ፎሊ ያልተወሰደበት በደንብ ሳውንድ ያልተደረበት ቤት ውስጥ ፎሊ ሪከርድ እያለገ ምናምን በጣም በኮሚትመንት ሰርቶ አስብ 1 ሰዓት ከ40 ምናምን ደቂቃ ሳውንድ ተቀምጠ ኤዲት ስታረግ ከዛ ደግሞ 5.1 ዲስትሪቢዩት ስታረግ በጣም ከባድ ነው ስለተከፈለክ ብቻ ሰራ ብርም ደግሞ ያን ነገር ሃንድል ሊያደርገው አይችልም ስለዚህ እኔ አሁን ልነግር አልችልም አሁን ኤርሚያስ እሱ ነው ደውሎ ሌንጮ እኔ ጋር ፋይል አለ እኮ ፊልሙን እንዳረሳ ይለኛል ኢማጂን እስከዚህ ድረስ ነው ሞር ኮኔገም እንዳደረገ የራሱ ነው ያ እና ከዛ በኋላም ክሩ ኮን በኋላም ከዛ በላይ መሆን ፋሚሊ መሆን ምናምን ከብሷላ ስለዚህ አሁን ከምትለው የኔ ስኬት ሚስጥር ውስጥ ትልቁን ሚና ያላቸው ሲኒማው ላይ እነሱ ናቸው በጣም በጣም ነው ማመሰግናቸው በጣም ነው ማከብራቸው እግዚአብሔር ያክብርልኝ ልፈልጋለሁ በጣም አመሰግናለሁ ፖዚቲቭ ኢነርጂ ደስ የሚል ነገር ነው የተናገርከው የነበረንም ቆይታ በመጨረሻ ዋው ሌላው አይረሳውት ኢዮብ አድማሱ ቅድም ከጠራሆቹ ልጆች ውስጥ አንዱ ብላላው እና ፊልሙ ላይ አሲስታንስ ዳይሬክተር ኤዲተር ታምነኛለህ 2 ወር ውስጥ ነው የጨረስነው ኤዲቲንግ ብለ ምን አረግን እሱን ይዤ ወደ ቢሾፍቱ ሙቭ አረግን ገስት ሃውስ ወሰር ለአይኖ 3 ወር ነው የሰራነው ሶሪ ለ3 ወር እዛው ተቀመጥን ተመላላሽ ሰራተኛ ቀጥረን ኤዲቲንግ እንሰራለን ምሳ እንበላለን ተመልሰን እንሰራለን 11 ሰዓት ወክ እንወጣለን ቢሾፍቱ እዛ ይመቻል እዛው ወክ ነገር አየር እንወስዳለን ተመልሰን እንገባለን ኤዲቲንግ እንሰራለን ከዛ በ2 ሳምንት አንዴ አዲስ አበባ መጣለን ወይ ሰው አየር ወስደን ስቲም ገብተን ምናምን ለፋ ብለን እንመለሳለን ኤዲቲንግ ብቻ ቤት ዘግተን ለ3 ወር ራፍከት ፋይናል አርገን ይወጣል
በጣም አሪፍ እና ከዳይሬክቲንግ ጀምሮ አሲስት ከማድረግ ጀምሮ ከዛ በኋላ ደግሞ እዛ ጋር 3 ወር ሌላ ስራ ነበረው አቋርጦ ኢማጂን ለዚህ ስራ ብሎ ዋጋ መክፈል ሶ በጣም ትልቅ ኮሚትመንት ነበር የሚፈልገው። ኤዲቲንግ ባደ በጣም ሰለች ስራ ነው በጣም ነው የሚከብደው። 2 ወር 3 ወር ኢማጂን አንድ ቤት ውስጥ አንድ ክፍልስ ቁጭ ብለህ አብረህ ተቀምጠህ ተጣላለ ራሱ ስልችት ስለሚል እሱን ችለው ምናምን ነው ከኔ ጋር የሰራው። ከዛ ተማሪዎች ኦልሬዲ ተማሪዎች ስለሆኑ ዳርሶ ክሬዚ ቀድሞም ስለሚያውቁ ከዛ በኋላ ደግሞ ገመቹ ደግሞ ፓርትነር እሱም በጣም ደፋር አንዳንዴ በቃ ነግሬው እኔ እርግጠኛ ሳልሆን እሱ ያን ነገር አድርጎታል። አንዳንዴ በጣም ይፈጥናል ከኔ በላይ ራሱ ገብቷል። እና ደስ ይላል እንስልክ እኔ ቅድም እንዳልኩ እግዚአብሔር ሲባርከኝ በሰው ነው ይባርከኝ ብዬ ነው ማምነው። በጣም አሪፍ ሶ ከነዚህ ጋር በጣም ብዙ ነገር ደስ ይላል። በጣም ደስ ይላል። ፖዚቲቭ ነው በጣም የምታወራው ነገር ኢነርጂም በእርግጥ አሁን ስናወራ የገባኝ ነገር ያንተን ኢነርጂ ለማንበብና ከአንተ ጋር መሆን ከባድ እንዳልሆነ ነው የገባኝ። ለምን እንኳን ያን ያህል ጊዜ ያውቀው የሆነ ቦልድ ነው ሙቭ እና በጣም ደስ ይላል። እኔ እንግዲህ ታላቅ ስለሆንኩኝ መርቄ ነው ምንለያየው። እንግዲህ አሁን እነዚህ ፌስቲቫሎች ላይ እጮህንክባቸው አሉ። የኔትፍሊክስ ጉዳይ አለ፣ አማዞን አለ፣ ሌሎችም ነገሮች አሉ። አባ መልካን በተመለከተ እንግዲህ በሄድክበት ፌስቲቫል ሁሉ እንግዲህ እግዚአብሔር ሞገስ ሆኖ አሸናፊ ያድርጋችሁላችሁንም እና አንድ ስቴፕ ወደፊት የኢትዮጵያን ሲኒማ በኦሮምኛ ቋንቋ ወደፊት የምትወስዱበት ሁላችንም የምንኮራበት ስራ ይሁን። ደጋግማችሁ እንዲህ አይነት ቆንጆ ነገር ስሩልን። ሌሎችም ስራዎችን እንደምትሰራ አምናለሁ፣ እንደሚሳካልህም እግዚአብሔር ፌቨር ያደርግልሃል። ግልጽ ነው። ደጋግመን ደግሞ እየተገናኘ እንጨዋወታለን። በጣም ደስ ይለኛል። እኔ በጣም አመሰግናለሁ ይህን ጊዜ ስለተኝ ሪስፔክት አድርገኸኝ። እኔ ብዙም ሙያ ውስጥ ሳልኖር ብዙም በሙያው ሚስጥሮች ሳይገቡኝ እዚህ በብላቴና እንደበቴ እዚህ ተቀምጬ እንዳወራ ድል ስለተኝ በጣም አመሰግናለሁ። በዚህ ድል መጨረሻ ላይ ለምፈልገው የኢትዮጵያ ሲኒማ ላይ ያሉ ሰዎች ሞር የሌላም ክፍለ ሀገር ላይ ያሉ ነገሮች ሪሰርች ቢያደርጉ ብዙ ጊዜ ያለው ለፊልም ሜከሮች ከአማርኛ ፊልም ሜከር በላይ እኔ በጣም እድለኛ ነኝ ወይ ደግሞ ሪች ነኝ ብዬ አስባለሁ። የኦሮምኛውም አለኝ የአማርኛውም አለኝ። በትክክል ኦሮምኛውን ሰማለሁ፣ አማርኛውን ሰማለሁ። ስለ ኦሮምኛው ሪሶርስም አለኝ፣ አማርኛውም አለኝ። የአንድ አማርኛ ፊልም ሜከር ስለ አማርኛ ብቻ ነው የሚያውቀው፣ ስለ ኦሮምኛ ያውቅ። እዚህ ላይ ጨምሬ ደግሞ ስለ ደቡብ ባቅ፣ ስለ ትግራይ ቢያቅ፣ ቋንቋ ባቅ ደግሞ በጣም ሪች ነው መሆኑ። አንተ እንግሊዝኛ በማወቅ ከኔ በላይ ብዙ አዳዲስ እውቀቶችን ሸምተሃል። ልክ ነው። ገብቶሃል። ስለዚህ የሆነ አንድ አማርኛ ፊልም ሜከር እሱ ደግሞ ኦሮምኛ ቢያቅ በጣም ከኦሮምኛው ነገር ውስጥ ይወስዳል። በጣም ገብቶሃል። እኔ አሁን አማርኛ በመቻሌ ካንተ ጋር አውርቻለሁ። ካንተ ብዙ እውቀቶችን ሸምቻለሁ። ከኢትዮጵያ ብዙ ፊልሞች ሸምቻለሁ። ከብዙ ኢትዮጵያ ብሔር ብሔረሰቦች ብዙ አይዲያዎች ሸምቻለሁ። እና እኔ ውስጥ ሪፍሌክት የሚያደርግ የዛ ሁሉ ጭማቂ ነው በዛው ቋንቋ ስለገዛው አይዲያ በትክክል። ስለዚህ ብዙ አይዲያ ሪች ለመሆን የብዙ ክፍለ ሀገሮች ቋንቋ ሪሰርች ማድረግ፣ ማወቅ፣ ኢንቨስቲጌት ማድረግ ቢበረታታ እላለሁ። እና ትልቁ የኢትዮጵያ ሲኒማ ደግሞ የሚያሻሽለው ይሄ ነው። ቢኮዝ ቱባው ነገር ያለው ክፍለ ሀገር ነው። ልክ ነው። አዲስ አበባ ላይ አይደለም። ስለዚህ ይሄንን ነገር እንዲበረታታ በዚሁ መልእክቴ ማሳለፍ ፈልጋለሁ። አይ ሆፕ በሌላ ፊልም እንገናኛለን። የጀማመርናቸው ነገሮች አሉ። በጣም አሪፍ። ስለዚህ ሁለተኛ ፊልም ተገናኝተን እንደምናወራ ተስፋ አለኝ። ፕሮግራማችሁን እንከታተላለሁ። በጣም ደስ የሚል ነው። ሙያ ላይ የሚያወራ ብዙም ፕሮግራም የለንም። እውነት ነው። አብዛኛው ወደ ኢንተርቴንመንት ያደላል። ስለዚህ ይሄ ዛሬ እንኳን ሰው ባያየው ነገ ከነገ ወዲያ ተዋላ ፋይል ይኖረናል፣ ዶክመንት ይኖረናል። ሰው ሪፈር ማድረግ ሲፈልግ መስማት ሲፈልግ ገብቷላ። አሁን ስለ አያቴ ቅማያቴ እንደዚህ ፋይል ስለሌለ ነው ዶክመንት የሌለ። እውነት ነው። ገብቷላ። ስለዚህ ይሄ ሲምፕል ነገር አይደለም። እውነት ነው። ስለ ዛሬ ብቻ ሳይሆን ስለ ነገ ወደፊትም ነው። ያ እኔም ዛሬ መጥቼ ያወራሁት ዛሬ ራሴን ልሰማ ሳይሆን ከዛሬ 20 ዓመት በኋላ 30 ዓመት በኋላ ልክ ነው ተመልሼ ሌንጮ 20 ዓመት በኋላ 30 ዓመት በኋላ ምን አይነት ሰው ነበር የሚለውንም
መስማት ማየት ስለምፈልግ ነው። ስለዚህ ኪፕ አፕ ሁሉንም ክሩ በጣም አመሰግናለሁ። በርቱ ልል ፈልጋለሁ። በጣም እናመሰግናለን። እስካሁን ዘኮርነር ላይ የፊልም ባለሙያውን ሌንጮ ፍቅሩን እያወራን እዚህ ደርሰን ተሰነባብተናል። ሳምንት በሌላ እንግዳ እስክንገናኝ ሰላም።